ቀት ምንድነው ኢብራሂም? አሁን በውጭ ላይ ሴቶች በቃ የሆነ እስልምና ሴቶችን ይጨቁና ይላሉ። ግን እዚህ ጋር የምትሰሙ ክርስቲያን ወገኖች ባካችሁ ሴቶች ያላችሁ ደግሞ ወንዶችም ካላችሁ እናት አላችሁ እህት አላችሁ አይደለ? በደንብ አዳምጡስ። ቤተክርስቲያን አባቶች ምን ያክል ሴቶች እንደሚጠሉ ተመልከቱ። ሴት ልጅ ሰይጣን አለባት፣ ሴት ልጅ ጋር አትቀመጥ፣ ሴት ልጅ ጋር ከምትቀመጥና እሷን ከምታስተምራት 18 ዓመት በእሳት መጠበስ ይሻላል ነው። ምን ያክል ቢጠሏት ነው? አንድ ዓመት አይደለም 18 ዓመት ይላልና ከባድ ነው። ይሄን በዚህ ንዝጋው። ወንድሞች ወንድሜ ሳላ ወንድሜ አቡኪ ኢብራሂም ሐሳብ ካለ በደንብ ሄዱበት አነስ ይላል። ከዛ በኋላ ኢንሻአላህ ሌላ ደግሞ እናነሳለን። ወንድሜ ሐመድ ሰላም አለይኩም ብያለሁ። ቀጥሉ። ገጣባውን ላውጣላችሁ። አይ አህመድ ቀጥል። ከፍቼው ነበረ ገጣባ የሚለው ወይስ ወደ ሌላ ፖይንት እንሂድ? አይ ካለ አሳየን። ስለሚያስቃል ያስቀር ገጣባ ምን እንደሆነ ባላቅም ስድብ ነው። ገጣባ አህያ ማለት ሳለ ቆዳ እንትን የሆነ ማለት ነው። ፀጉር የሌላት የሆነ ፀጉሯ የተበላ ቁስል ያለባት ማለት ነው። ኦኬ ዳስ ጉድ። እሺ ቆይ ዙም እያደረኩ ነው። እሺ መጽሐፈ ጨዋታ ስጋዊ መንፈሳዊ አይ ቲንክ ምዕራፍ 2 ላይ ነው። ካልጋ ላይ ከምትውል ሴት ይላል። ካልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል። ገጣባ አህያ ይሻላል። እንግዲህ ገጣባ አህያ ኢምራን እንደነገረን ፀጉር ያሌላት አህያ ወይ ደግሞ ፀጉሯ ተበልቶ ያለቀ አህያ እንደማለት ነው። ስለዚህ ምንድነው አልጋ ላይ የሚውል ወንድሳ ምንድነው ነው ሁክሙ? ሴቶች ገጣባ ከተባሉ ወንዶች ምንድናቸው ነው? እና ለማንኛውም ይሄን ይመስላል። እሺ ቀጣይ ሳለ አንዴ ወይዘሮ ገጣባ ምን አስፈለገ? ወይዘሮ ገጣባ አህያ ማለት አይ ቲንክ ወይዘሮ የሚለው የኦዱ ገረና ምንድነው ወደዚህ ነው የሚመለሰው መሰለኝ። ኦዱኛ ቀራ ገባኝ። ቆይ አንዴ ስለዚህ ከፈርኩ ወይዘሮ መሰለኝ ወይስ ወደዚህ ነው የሚመለሰው? በአማርኛ እንትን ወይዘሮ ወደዚህ ነው ወደዚህ ነው የሚመለሰው? ወደዚህኛው ነው የሚመለሰው። ወደዚህ ሴት ወይዘሮ። ስለዚህ ገጣባዎቹ ነሱ። እሺ ኦኬ ይሄው ይምራን። አይ በቃ አሁን ተመልሶልኛል። ግን አሁን ሳላ ማሰብ ያለብን ኖርማል አህያ አይደለም። ኖርማል አህያ ሳይሆን አሁን እቺ አህያ ብላችሁ ሰራት ኖርማል አህያ ሳይሆን ቁስል ያለባት በቃ ቆዳዋ ያለቀ አህያ ናት። ገባችሁ? ስለዚህ ሴቶች የምትወዳደሩት ከኖርማል አህያ ጋር ሳይሆን ከታመመች አህያ ጋር የምትወዳደሩት መጽሐፋችሁ እንደሚለው ከሆነ። ቀጥል ሳላ። በጣም ከባድ ነው። እሺ አይ ቲንክ የመጽሐፍ በጣም የተመታ መጽሐፍ ነው። ወደሚቀጥለው እንሂድና እንመለሳለን። የባለፈው ፋይል አለ እሱን አንስተን እናያለን ኢንሻአላህ። እሺ ቀጥል ኢብራሂም። አይ ከሱ በፊት ግን ወንድሞች ወንድም አህመድ ወንድም ኢብራሂም አወቂ ሐሳብ ካለ ሂዱበትና ከዛ የግድያውን ደግሞ እናወራበታለን። የቤተ ክርስቲያን አባቶች ራሳቸውን እንደሚገድሉ አሳያቸዋለሁ። ከድመትም በላይ አሁን ድመት 9 ጊዜ የሚሞቱ አይደለ? ግን የቤተ ክርስቲያን አባቶች ከዛም በላይ ተአምር እንደሚሰሩ እናያለን። ሂዱበት። ሱሳይድ ነው የሚፈጽሙት? ምን አልከኝ? እሺ ሱሳይድ ነው የሚፈጽሙት ወይ? ኧረ ግድያ መሰለህ እንደ ኢላሂ ወላሂ ከባባድ ግድያ። ሲቀጥል ደግሞ ድመት ስንት ጊዜ ነበረች? 9 ጊዜ 8 ጊዜ ይባላል። 9 ጊዜ ነው እንደዛ ነው ይባላል። ግን የነሱ ከዛም በላይ ነው። ደግሞ የግድያው መንገድ እኮ ነው አሳይሃለሁ፣ ራሳቸው እንዴት እንደሚገሉ አባቶች ማለት ነው። እሱ እናያለን። ቆይ ግን መጀመሪያ እዚህ ጋር አይ ቲንክ ወደ እሱ እንሂድ። ይምሩ ብዙ ሰው እሱን መስማት ይፈልጋልና እስቲ እሱን ብታሳየንስ? እሺ ካልክ እሺ በቃ እንደዛ ከሆነ አንተ ተነብልናለህ። ግን ኦኬ እዚህ ጋር ህፃናት ካላችሁ ወይም ደግሞ የሆነ መጥፎ ነገር ማዳመጥ የለባችሁ ካላችሁ ውጡ። እሺ አደራ ስላችሁ ስለ ግድያ ነው። አሁን የማሳይ የመጀመሪያ ግድያቸውን ነው። እሺ አቡነ ሀቢብ ሳላህ እሳቸው ናቸው። አቡነ ሀቢብ እሳቸው ናቸው። እሺ እሳቸው ለመጀመሪያ ጊዜ ራሳቸው ሊገሉ ነው። የመጽሐፉ መጀመሪያው መጽሐፉን ገለጥን። አሁን መቅድም አለ፣ መቅድሙ አለቀ። ከዛ በኋላ ስለሳቸው ይናገርና ዝክረ አቡነ ሀቢብ አለ። ከዛ መጀመሪያ ምዕራፍ ላይ ራሳቸውን የሚጎት የመጀመሪያ ምዕራፍ ላይ ገባ። አሁን አይተህ ከሆነ ኖርማል አሁን ታሪክ ላይ ራሱን ሰው ኑሮ ነው ወይ መጽሐፍ ላይ እኮ ስለ ግድያ የሚወራው መጨረሻ ሞተ ይባል መጨረሻ ላይ መጽሐፉን ገና ስንገልጠው ስለ ግድያ ነው። አሁን አንብብልኝ ቢጫውን ከዚህ አንደኛው ከሚለው
ቆይ አንድ ጊዜ ኢምራን አህመድ ምናልባት ቢወጣ ባይሰማ አህመድ ባይሰማ ደስ ይለኛል። ምክንያቱም ከ18 ዓመት በታች ላላ ብላችሁ። እሺ አይ አህመድ እውነቱን እኮ ነው፣ አይታወቅም። አሁን ብንጠየቅ ራሱ ትክክል አይደለም። ይቅርታሽ እንዳይደብረ። ስለዚህ ብትወጣ ምን ይመስላል? ምን ትላላችሁ? እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ እንዲያውም ልወጣ ነበረ፣ ፕሮግራም አለብኝ፣ የሆነ ፕሮግራም አለብኝ። ልዘይራችሁ ብዬ ነው። ኧረ እኛማ እንድትወጣ ፈልግም፣ እየቀለድን ነው። እንዳታመረ ለሱ ሳይሆን እኔም ፕሮግራም አለብኝ እና ልዘይራችሁ ነው ሳልወጣ ፊት። አይ ወላሂ ለዛ ነው ልዘይራችሁ ብዬ ነው። ግን አንተ ኢብራሂም እና ኢምራን ግን አላህን ፍሩ። ምን አይ እውነት እኮ ነው። ግን ካልክሽ እና ጀዛከላህ ሀቢቢ ቀጥል። ኢብራሂም እንቀጥላ። በቃ ሊወጣ ነው አለ። ፈቅደህለታ? በቃ አይቀጥል። በቃ ትልቁ ላይ ሆነ ኢምራን ጆሮም ይይዛል፣ ችግር የለውም። በቃ ግድያ ሲባል ጆሮን ያዝ። እንትና ህፃናት ካላችሁ ግድያ ሲባል ጆሮአችሁን ያዙ ነው። ታብታብ አድርጉ። ባረከላሁ ፊኩም። እሺ አሁን አንብብልኝ። ባይሆን ክርስቲያኖች ዶንት ትራይ ዚስ አት ሆም፣ እንዳትሞክሩት። እሺ በረከቱ ይለፋችሁ፣ የዚህኛው አባት በረከት ይለፋችሁ። ዶንት ትራይ ዚስ እንደዚህ ይላል ገድለ አቡነ አቢብ ገድል ወመንክር ነው። እሺ ወመንክር። አንደኛው አሳዛኝ ገድል። ከዕለታት አንድ ቀን አባታችን አቡነ አቢብ የክርስቶስን መከራ አሰቡና ከታች ከምድር ከመሬት ላይ ሰይፍ ወይም ጦር ተክለው ከዛፍ ጫፍ ላይ ወጡና ተወርውረው ወድቀው ሞቱ። እንግዲህ አቡነ አቢብ ሰይፍ መሬት ላይ ተክለው እንጨት ላይ ወጡ፣ ዛፍ ላይ ወጡ። ከዛ ከዛፉ ላይ ወደ ጦሩ ተወርውረው ተወግተው ራሳቸውን ገደሉ። ለመጀመሪያ ጊዜ በዚህ መልኩ ራሳቸውን ያጠፉ። አረ እንደዋዛ እንዳታዩቸው ሊነሱ ነው። አላለቀም ታሪኩ። እሺ ኢምራን ሀሳብ አለ እዚህ ጋር? አይደለም። አንድ የሆነ ቄስ አሰማችኋለሁ። በክርስትና ራስን መግደል ትልቅ ኃጢአት ነው ብለው ያምናሉ። ቪዲዮን አወጣላችኋለሁ። አሁን ግን ከሱ በፊት ቆይ ኢማጂን ጦር ተክለው ማለት ነው። ጦር ተክለው ሲወረወሩበት ትርትር እኮ ነው። ኧረ ኢላሂ የሆነ የሞርታል ኮምባት ጌም እንትን ትዝ አለኝ። ላይ ጌም በለ በቃ ሆነ ተራ አይተዋል። ደግሞ ጦር ተክለው ጦር ሰይፍ ተክለው አለ ከላይ ወጥተው ውርውር ነው ያሉበት። አባት ናቸው። ከዛ ቀጥልሽ፣ ችግር የለውም። ይሄ ቀላል ነው። ቀጥል፣ ችግር የለውም። እሺ እንደዚህ ይላል ቀጣይ። እመቤታችን ማርያምም መላእክትን አስከትላ መታ ሰላም ለከ አቢብ ፍቅርዬ አለቻቸው። ፍቅርዬ ነው። እሺ ፍቅርዬ አለቻቸው። በነናቸውም አፈፍ ብሎ ተነስቶ ሰላም ለኪ ንግሥተ ሰማይ ወምድር ብሎ ተናገረ። ያ የሞተውን ብድግ ብሎ ተነስተዋል። ፍቅርዬ ስትለው የፈጠነ ተነስቶ እንዴት ነሽ? ያው መጽሐፉ ነው ያለው። እንዴት ነሽ? ሰላም ነው ወይ? ፒስ ነው ወይ እያለ ነው። እሺ እንቀጥል። ሞቷል ነበር እንዴ? እንዴት ነው የተነሳው? እሺ ይህን እዚህ ጋር ይብቃን። ሳላ ይሄ የመጀመሪያው ግድያ ነው። ኦኬ። ስለዚህ አሁን አንዴ እየመዘገብን መዝግቡ፣ ኮሜንት ላይ መዝግቡ። እሺ። ስለዚህ አቡነ ሀቢብ ታላቁ የቤተክርስቲያን አባት ራሳቸውን የመጀመሪያ ጊዜ ያጠፉት መቼ ነው? መጀመሪያ ሰይፍ ተክለው ራሳቸውን ወርረው አንድ ጊዜ አጥፍተዋል። ከዛ ማርያም መታ ፍቅር ስትላቸው ተነስተዋል። ትክክለኝ ተግባባን? ሳላ እዚህ ጋር ስለዚህ እዚህ ጋር ፍቅር ሲባሉ ተነሱ አይደለ? እሺ። አሁን ደግሞ ሁለተኛ ከላይ ጀምሬ ነው ወይስ መሃል? ቁጥር 12 ጀምረ። ጌታችን ኢየሱስ ክርስቶስም ስለኛ ብሎ ወደ ተሰቀለበት ቦታ በደረሰ ጊዜ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ትንሽ ብለር ያደርጋል። ከእንደገና ላንብብላችሁ። ጌታችን ኢየሱስ ክርስቶስም ስለኛ ብሎ ወደ ተሰቀለባት ቦታ በደረሰ ጊዜ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ዘወትር ራሱን ወደ ታች ይወረውር ነበር። ከዕለታት በአንድ ቀን ሰይጣን በዚህ ቀንቶ ሊገድለው ፈልጎ ገደለውና ሞተ። አሁን ደግሞ ሰይጣን ገደለው። አንዴ
እዚህ ጋር ያሳቀኝ ያልገባኝ ነገር አንድ ላንብብልህ። ማለት አዳምጥ። ሰላት ከዕለታት በአንድ ቀን ሰይጣን በዚህ ቀንቶ ሊገድለው ፈልጎ ገደለውና ሞተ። ምን ማለት ነው? አልገባኝም። ሰይጣን ቀናበት ከዛ ገደለው። ቆይ አንዴ ቆይ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ዘወትር ራሱን ወደታች ይወረውር ነበር። በየቀኑ ምን ያደርግ ነበረ? ዛፍ ላይ ይወጣል፣ ሰይፍ ይተክላል፣ ይወረወራል ሁልጊዜ። ስለዚህ ሁልጊዜ ምን ያደርጋል? ዛፍ ይወጣል። በዛፍ ከወጣ በኋላ ሰይፍ ላይ ይወረድ፣ ትርትር ብሎ ይሞታል። ሁልጊዜ ይተረተር ነበር። እሺ ከዛ እዚህ ጋር ተመልከት፣ ሁልጊዜ ሞት ነበር። ግን እዚህ ጋር የሚለው ከዕለታት በአንድ ቀን አለ ሰይጣን ቀንቶ ሊገድለው ፈልጎ ገደለውና ሞተም ማለት ነው። ሊገድለው ፈልጎ ገደለውና ድሮ ራሱን እየገደለ ነበር እንዴ? ገብቶሃል? እሺ ቀጥለው። ለማንኛውም ኦኬ እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስም አስነስቶ ባረከውና አስቀመጠው፣ እንዲህም አለው ከእንግዲህ ወዲህ በቃ። ስለዚህ ሁለተኛ ጊዜ ተነሳ ማለት ነው። ብለር ያረጋል። ስለዚህ ሁለተኛ ጊዜ ተነሳ ማለት ነው። ኔትወርክ ነው የኔ መሰለኝ። እሺ የማን ነው ኔትወርክ? አንዳችሁ አይ የኔ ኔትወርክ መሰለኝ። የከፈትከው ካሜራ ብለር ያረጋል። እኔ ጋር ኢምራን ብለር ያረጋል። አሁን ይታያል። ብለር ስር የሱኛው ብለር ሳይሆን የኔትወርክ ብለር ነው፣ የስክሪን አይደለም። አይ የስክሪን አይደለም፣ ኔትወርክ ነው የሚሆነው። እሺ አሁን ይታያል። ልሞክረው። ለማንኛውም አዎ ይታያል፣ የተወሰነ ይታያል። እንደዚህ ይላል። ብፁዕ አባታችን አቡነ አቢብም ከቀን ቀን የክርስቶስን ፍቅር እያበዛ ሄደ። ሁልጊዜም የጌታችን መስቀል ሞቱን ባሰበ ጊዜ ፊቱን ይጸፋ ነበር። ስጋውን በመቆራረጥ ጀርባውን 700 ጊዜ በግርፋት ይገርፍ ነበር። ራሱን እየቆራረጠ ከዛ 700 ጊዜ ራሱን ይገርፋል። እንዲህም እያለ 3 ጊዜ ሞተና መድኃኒታችን ኢየሱስ ክርስቶስ ክርስቶስም 3 ጊዜ ሁሉ ከሞት አስነሳው። 3 ጊዜ አሁንም 3 ጊዜ ሞቶ 3 ጊዜ ከሙታን በኩል አስነሳው ይላል። 3 ደርሰዋል። ስለዚህ ስንት ቆጠረ ማለት ነው? ቅድም መጀመሪያ ላይ 1 ጊዜ ራሱን ገድሏል። ሁለተኛ ደግሞ ዘወትር ራሱን ሰይፍ ላይ እየወረወረ ይገል ነበረ። ሶስተኛ ደግሞ ራሱን በጥፊ እየደበደበ ጀርባውን ስጋውን እየቋረጠ ይሞት ነበር። ከዛ በኋላ 3 ጊዜ ሞተ። ስንደምራቸው 5 መጡ። ሌሎቹ ደግሞ አይቆጠሩም። አየህ አይደለ? አሁን እዚህ ጋር እንቆምና ግድያ በክርስትና እንዴት ይታያል የሚለውን ቪዲዮ አወጣላችኋለሁ። ግድያ በክርስትና ኃጢአት ነው አይደለ? ስለዚህ ሰውየው ኃጢአት እየሰራ ነበር ማለት ነው። አንደኛ ጥያቄያችን ምን ትላለህ ሳላ? ብፁዕ እያለው ነው። በዛ ላይ በዛ ቁጥር 17 ላይ ብፁዕ ምናምን ነገር እያለው ነው። ስለዚህ ይሄ ነገር በክርስትና እንዴት ይታያል የሚለውን ኤርሚ ስለመጣ ይመልስልናል። እስቲ ቪዲዮን ክፈትልን። ኤርሚ ከመጣ አንድ ጥያቄ አለ። አጠር ያለ ብዙም ክርክር አልፈልግም ከዚህ በኋላ እና አንድ ጥያቄ አለ። ኤርሚ ክርስቲያን ነው አይደለ ብዬ አስባለሁ። ኤርሚ ሰላም ብያለሁ። ሰላም እንዴት ነሽ? ፊስ ነው ሰላሙን አላምን ታዲያ አለን አይ ወገናችን ከየት ቤት ኦርቶዶክስ ነህ አይደለ? እሺ አንድ ጥያቄ አለኝ ፈቃደኛ ከሆንክ አንድ ጥያቄ፣ አጭር ጥያቄ፣ መከራከርም ስለማልፈልግ ፓስፖርት ያንቺ አንተን የምችለው ከሆነ መልስልሻለሁ ብራዘር፣ ችግር የለውም። እሺ አንድ ጥያቄ የምጠይቅህ፣ ምግብ ከበላህ በኋላ ሀቢብ 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 ትላለህ? ጥያቄ ጠይቄያለሁ። ደግሜ ልጠይቅ? ምግብ ከበላህ በኋላ እሺ ደግሜ ልጠይቅህ። ወገናችን ኤርሚ ምግብ ከበላህ በኋላ ሀቢብ 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 ትላለህ አትልም? ሀቢብ 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 ትላለህ አትልም? እሺ በቃ አሁን አለማለትህ ስህተት ነው። እሺ ተሳስተሃል ወገናችን። እስካሁን እንግዲህ ኦልሞስት 20 ዓመት ይሆናል ብዬ አስባለሁ። ግምት ነው
እስካሁን ታስተነብማ ላሳየሽ አንድ ነገር እና ይሄን በማድረግህ ማለት ነው ራስህ ለኃጢአትና ምንተሃል ከሱም አልፎ ደግሞ መባረክን አታልሽ። ግን እንደዛ ብለህ ቢሆን ኑሮ 10 ትውልድ እግዚአብሔር ይባርክህ ነበር። ታውቃለህ እግዚአብሔር ከመጽሐፍ ቅዱስ ላይ ነው? አይ ከኦርቶዶክስ መጽሐፍ ነው እንጂ ቤተክርስቲያን ካሳተመችው መጽሐፍ ነው ያወጣው። ላትቀበለው ይሄ መጽሐፍ ይሄ ምንድነው? ገድል ነው። ኦኬ ገድል ነው። ገድል አቡነ ሀቢብ ነው። ያው መጽሐፉ ከዋነኛው ብራን የታተመ ነው። የቤተክርስቲያን ራሷ አሳተመችው መጽሐፍ። ያው መጽሐፉን ያመጣው ፒዲኤፍም አይደለም። አንብብልኝ አትለኝም እንዴ? እሺ ምንድነው? ሀቢብ ካላልክ ቅጣት አለው ነው የሚለው? አይደለም። ሀቢብ ማለት አለብህ ትእዛዝ ነው። በቃ ማለት አለብህ ነው። ከበላ በኋላ ማለት አለብህ ትእዛዝ ነው። ቤተክርስቲያን ያዘዘችው ካልክ ደግሞ ታገኛለህ ከተባለ ካልክ 10 ጊዜ ትባረካለህ። እሺ ላሳይክ እና በቃ ብዙም ክርክርም ያስፈልገው ጀስት እንድታውቀውና ህዝቡ እንዲረዳ ብዬ ነው ስለፈለግኩ። ተመልከቱ። ከዛ ሌላ ጥያቄ ጠይቃለሁ። እሺ ገድለ አቡነ ሀቢብ ፔጅ 203 ላይ እንደዚህ ይላል። ተመልከት። ዘወትር ይቅርታ ሀቢብ እንዳይላል ሀቢብ ተሳስቶ እንዳይሉ በረከቱ ሀቢብ ሀቢብ አዎ ሀቢብ እሺ በቃ ሀቢብ ያው ሀቢብ ናቸው ወደዚህ ሲያመጡት ሀቢብ ያሉት እኮ በረከት ሀቢብ ብሎ እንዳይተክ አቡኪ እንዴት መሰለህ እንደሚመስለኝ ከሆነ ሀቢብ እኮ ነው ስማቸው። ሀቢብ ነው ስማቸው። ወደኛ ሲመጡ ነው ሀቢብ የሆኑት። ኦኬ እና በየትኛው ነው የሚያጸድቀው? በሀቢብ ነው በሀቢብ ነው? እኔ እንግዲህ አላውቅም። እዚህ ጋር ሀቢብ ነው የሚለው እንግዲህ ሀቢብ በል ችግር የለውም። እንግዲህ ማህበረ ቅዱሳን ላይ ሀቢብ ብለው አስቀምጠዋል። ኺላፍ አለበት። ያው ኺላፍ ነው ሁለቱንም ይበል። ይምሩ ትልቁ ላይ አድርገኝ እስኪ አንድ ጊዜ ትልቁ ላይ አድርገኝ። ቅዱሳት በዓላት ጥምቀት ጥቅምት 22 ወንጌላዊ ቅዱስ ሉቃስ እረፍቱ ነው። ጥቅምት 25 ደግሞ አቡነ ሀቢብ አረፈ። አቡነ ሀቢብ ነው። ስለዚህ ሀቢብ ቢልም ችግር የለውም ነው። ያው ሀቢብ ላሳየ ነው ችግር የለውም ለማለት ያለው። ስለዚህ ኺላፍ የለበትም። ሳላ እኔ ኺላፍ ያለበት ነበር የመሰለኝ። አይ መሐለል ኺላፍ ሀቢብን ብትል ችግር የለውም። ፈትዋ ስጡንና በቃ ፈትዋ ሰጣችሁ ቀጥሉ። በዛው ፈትዋ ስጡበትና ኢምራን ፈትዋ ስጡበትና ቀጥሉ። ኢብራሂም አቤት ተቋረጥክ እንዴ ኢምራን? ትልቁ ላይ ሁን። አይ እንትን ቲክቶክ አንተ ተቀይሯል። እንዴት ነው ራሴ የማተልቀው? ነክተህ ከታች ነው የሚያመጣልህ። አሁን እንደ ድሮ አይደለም። ከታች ያመጣልሃል። የማተለቂያ እንትን ነው የምትነካው። አዎ አገኘሃት። እሺ በቃ አሁን እዚህ ጋር ያላችሁ ማለት ነው አንድ ነገር ላሳያችሁና ከዛ እንቀይራ ርዕስ። ያ ጀማ አሁን ያሳያችሁ መሰላችሁ በክርስትና አስተምሮ አንድ ሰው ምንም ያክል ኃጢአተኛ ቢሆን ምንም ያክል ወንጀል ሰርቶ ቢሆን ምግብ ከበላ በኋላ 3 ጊዜ ሀቢብ 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 ካለ እግዚአብሔር እሱን ይምረዋል። 10 ትውልድ ድረስ ይምረዋል። ምሳሌ ወገናችን ኤርሚ ክርስቲያን ነው። ምግብ ከበላ በኋላ ሀቢብ 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 ብሎ ቢናገር እግዚአብሔር እሱን ይምረዋል፣ ልጁንም ይምረዋል። የልጅ ልጅ እያለ እስከ 10 ድረስ ይማራል። ምንም ዝሙተኛ ቢሆኑ ምንም ኃጢአተኛ ቢሆኑ እንኳን እግዚአብሔር ይምራቸዋል። ሲቀጥል ትእዛዝ ነው። ትእዛዙ ምንድነው? ምግብ ከበላችሁ በኋላ ሁሉ ጊዜ ሀቢብ በሆነ ይሄን ክርስቲያኖች አያነቡትም። ሲቀጥል አይተገበሩትም። ግን መተግበር አለባቸው መጽሐፋቸው የምትከተሉ ከሆነ ማለት ነው። ያው ገድለ አቡነ ሀቢብ ተመልከቱ ወገናችን ኤርሚ እንደዚህ ይላል። ዘወትር ከተመገብን በኋላ 3 ጊዜ ያህል ስለ ወዳጅህ አቡነ ሀቢብ እያልን እንቅመስ። ሰምተሃል? ትእዛዝ ነው። እንቅመስ አለ። አስቀድሞ ጌታችን ኢየሱስ ክርስቶስ መድኃኒታችን አምላካችን ኢየሱስ ክርስቶስ ተገልጦ ወዳጅ አቡነ ሀቢብ ሆይ ብሎ ይቀጥላል። ስለዚህ ኢየሱስ ራሱ ተጣዝዞታል። ሲቀጥል የቤተክርስቲያን ትእዛዝ ነው። ማድረግ አለብህ። ምግብ ከበላ በኋላ ማድረግ አለብህ። ሀቢብ 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 ማለት አለብህ። ተመልከት። እሺ እንደዚህ ይላል። ወዳጅ አቡነ ሀቢብ ለሰው ያላቸውን ፍቅር አድንቆ ከማዕድ በኋላ ስብሃት ተብሎ የተረፈውን በእንተ ሀቢብ በሀቢብ ስም ብሎ ማለት ነው 3 ጊዜ የተመገበ ሰው ሁሉ እስከ 10 ትውልድ እምርልሃለሁ ብሎ ቃል ኪዳን ገብቶላቸዋል አለ። አምላኬ የምትለው ኢየሱስ ቃል ገብቷል። ምን ብሎ ቃል ገብቷል? አንድ ሰው ምግብ ከበላ በኋላ ሀቢብ ካለ ዝሙተኛ ቢሆን ገዳይ ቢሆን ጣዖት አምላኪ ቢሆን እግዚአብሔር ይምረዋል።
ስለዚህ ለመማር ከፈለጋችሁ ማድረግ ነው ያለባችሁ፣ ሀቢብ ማለት ነው ያለባችሁ። ለሙስሊም ይሰራ አይሰራም። ከሰራ ግን አንዴ ምግብ ስበላ እኔ አንዴ ሀቢብ ብዬ እበላለሁ። ከዛ በቃ በእነሱ ሎጂክ ማለት ነውና ምን ትላለህ ወገናችን? ወንድሞች ሀቢብቲ ይቻላል፣ ሀቢብቲ ይቻላል። ሀቢብቲ ከተቻለ ይለ እስቲ ሀቢብቲ አይልም። ቆይ እንፈልጋ እንደዛ የሚል ካለ እንፈልጋ። እኔ እስካሁን አላገኘሁም። ሀቢብ ነው የተፈቀደልኝ። ሀቢብ ነው የተፈቀደው ካለ አይል ለአንተ አይልሃለሁ ኢንሻአላህ በኋላ እሱን ይልኝ ኢንሻአላህ። ኤርሚ ምን ይላል በዚህ ዙሪያ? ይቅርታ አልሰማሁሽም ኢምሩዬ። ትንሽ ሀቢብ የሚለውን ድረስ ሰምቻለሁ፣ ግን ከኋላ ያለው ድምፅ እንዳይረብሽሽ እና እንትን ነው ስልክ ገብቶብኝ ይቅርታሽ፣ ሌላ ነገር እንዳይመስላችሁ። ችግር የለውም ወገኔ። ያልኩህ ቃሉን ልገምልህና ማስረጃ ከፈለግ ደግሜ ያሳያለሁ፣ ግን ሰዓት ለመቆጠብ ሐሳቡን ልንገርህ። እሺ ከፈለግ ግን መጽሐፉ ስላለ እዚህ ጋር አነብልሃለሁ። እሺ ችግር የለውም። እሺ ንገረኝ። አሁን ያመጣሁልህ ሐሳብ መሰለህ በክርስትና አስተምሮ መሰረት አንድ የሚታርገው ድምፅ አለ አንተ ጋር። እሺ አሁን ያቀረብኩልህ በክርስትና አስተምሮ አንድ ሰው ምግብ ከበላ በኋላ ሀቢብ ማለት አለበት። ይሄ ግዴታ ትእዛዝ ነው። ስለዚህ አንተ ታደርገዋለህ እንደ ቤት አላረኩም ብለህ፣ ስለዚህ ማድረግ አለብህ። ከዚህ በኋላ ምግብ ከበላ በኋላ ሀቢብ ማለት አለብህ። ግዴታ ነው፣ ትእዛዝ ነው። እሺ ቤተክርስቲያን ያዘዘችው። ይሄን ግን አብዛኛው ክርስቲያን አያደርገውም። ስለዚህ ኃጢአት እየሰራ ነው ያለው አንደኛ። ሁለተኛ ደግሞ አንተ ምን የሚያክል ኃጢአተኛ፣ ወንጀለኛ፣ ዝሙተኛ አያርግህና ብትሆን አንድ የምግብ ስበላ ሀቢብ ካልክ እግዚአብሔር አንተን ይምርሃል፣ ልጅህን ይምራል፣ እስከ 10 ድረስ ይምርሃል። እግዚአብሔር ገነት ትገባለህ። ስለዚህ በእናንተ እምነት ምንም ነገር አይጠበቅብህ። ማድረግ የሚጠበቅብህ ምንድን ነው? ምግብ ስበላ ሀቢብ በቃ ኸላስ ጀነት በቃ ወዲያውኑ የጀነት በር ይከፈትልሃል ማለት ነው። እና አሁን ይሄ ትክክል ታስባለህ? አንደኛ ትክክል ታስባለህ አንደኛ። ሁለተኛ ደግሞ እውነት ተገብረዋለህ? መልስልኝ ወገናችን ኤርሚ። አይ ሰምቻለሁ፣ ግን ሀቢብ የሚለውን ሀቢብ ብለን ምግብ እንቅመስ የሚለውን አይቻለሁ። ያየሁትን ስለ ያላየሁትን እንዳለ ብዬ ነው። እና ሲቀጥል ደግሞ እንደዚህ ካለ አንድ ሰው ገነት ይገባል ምናምን የሚል ነገር ካለ እስቲ ብታሳየን ደስ ይለኛል። ችግር የለውም ወገናችን፣ ለመጽሐፍ ቅዱስ ላይ ማለት ነው። አይ አሁን እየተወራ ያለው የቤተክርስቲያን መጽሐፍ ላይ ነው። ይሄም እንደ ቤተክርስቲያን ትቀበለዋለች። አይ ልክ ነህ። ግን ስለሚጋጭ ብዬ ነው። አይ እዚህ ላይ ከተጻፈ ውድቅ ነው ሊሆን የሚችለው ብዬ ነው። ማሻአላ በቃ ስለዚህ ወደኛ ፖይንት መጣ። እኛም እኮ ፖይንታችን ይሄ ነው። መጽሐፎቻችሁ ስህተት አለባቸው ነው። ስለዚህ መጽሐፉን ካድከው ማሻአላ። ግን ደግሞ አሁን በመካድ ኤርሚዬ ምን አጋጠመ ካለ ኤርሚ በጣም እያዘንኩ ቢሆንም አንተ ሲኦል ቪአይፒ ገብተሃል ወገናችን ኤርሚ። ማሻ እኛም የፈለግነው ይሄን ነው። እኔ ወገናችን ለአንተ የሚፈልገው ምንድን ነው? በቃ ይሄን ነገር እንድትገብ መጽሐፉ ትክክል አይደለም እንድትል ነው። ግን ደግሞ ወገን ኤርሚ ትክክል ነው በማለት አንተ አንደኛ መናፍቅ ሆነሃል፣ ከቤተ ክርስቲያን ተባረሃል። ሲኦል ቪአይፒ ከነ አሪዮስ ጋር ከተራ ሰው ጋር አይደለም የምትገባው፣ ከተራ ሰው ጋር ሳይሆን ከነ አሪዮስ ጋር ነው የሚገባው። ግን መጀመሪያ ይሄን ላሳየክ እሺ። ከዛ አሪዮስ ጋር እንደሚገባ አሳያ። ዋናው ጋር የክርስቲያን ጠላት ጋር ነው ሲኦል የሚገባው አንተ። እሺ መጀመሪያ ይሄን ላሳየክ፣ ተመልከት። እንደዚህ ይላል። ግን እንትን መጠየቅ ይችላል ሲጨርሽ መጽሐፍ ትችላለህ፣ ችግር የለውም ትችላለህ። እሺ ለመጀመሪያ ላንብብልክና ከዛን ቀጣያለን፣ ችግር የለውም። ተመልከት። እንደዚህ ይላል። አባታችን አቡነ ሀቢብ ለሰው ያላቸውን ፍቅር አድንቆ ከማዕድ በኋላ በደምብ ተመልከት። ከማዕድ በኋላ ስብሐት ተብሎ የተረፈውን በእንተ ሀቢብ ብሎ በእንተ ማለት በአቢብ ስም ማለት ነው። በአቢብ ስም ብሎ የተመገበ ካለ 3 ጊዜ የተመገበ ሰው ሁሉ እስከ 10 ትውልድ ድረስ እምርልሃለሁ ብሎ ቃል ኪዳን ገብቶላቸዋል። ማን? ኢየሱስ። ስለዚህ ኢየሱስ ምን ብሎ ቃል ኪዳን ገባ? የትኛውም ሰው ዝሙተኛ፣ ኃጢአተኛ፣ ገዳይ፣ ከሃዲ፣ መናፍቅ ቢሆን ምግብ ከበላ በኋላ ሀቢብ ካለ እግዚአብሔር ይምረዋል፣ ልጅህም ይምረዋል፣ 10 ትውልድ ድረስ ትማራለህ ማለት ነው። ስለዚህ ልጆች በሙሉ ዘና ብለው ይኖራሉ። ጣዖት የሚያመልኩ ምንም የሚጠይቃቸው አካል የለም ማለት ነው። ያ አሳይቻለሁ ወገናችን። ምን ትላለህ? እንደዚህ አይነት ነገሮች ሊኖሩ ይችላሉ። ልክ ነሽ። ግን እኔ አሁን ይቅርታ አድርግልኝ፣ እኔ አልቀበለውም። ሌላ አንተ ሳይሆን እኔ የምቀበለው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ላይ ካለ ጠይቅኝ ብራዘሪ። አልሐምዱሊላህ። ስለዚህ ኤምዬ ገድሎችን አትቀበልም አይደል አንተ? አዎ በልኝ በለው አለ ኢምሩይ። ግን አሁን እንደዚህ ላይክ እንትን ማለው ነገር አለ እና ይሄ ማለት አንተ የኦርቶዶክስ አማኝ አይደለ? ከአንድ ላቆርጠህ የኦርቶዶክስ አማኝ አይደለ ኤምዬ? ኦርቶዶክስ
እሺ የኦርቶዶክስ አማኝ ከሆንክ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፊ መመሪያዊ ብላ አሳትማለች መጽሐፍ። ያውም ቃል በቃል ቅድም አሳይቻለሁ። የትርጉም ስህተት አለበት እንኳን እንዳትለይ ማለት ነው። ተመልከት፣ ከዋነኛው ብራና ከኦሪጂናሉ ከጥንታዊ ቅጂ ያመጣችው አሳተመ መጽሐፊ ነው እያለች ነው ያለችው። አንተ ደግሞ ከእሷ በላይ ሆነህ አልቀበለውም መጽሐፉ ስህተት አለበት እያልክ ነው ያለው። ስለዚህ ኤርሚ ምን እያደረክ ነው ያለው? አንተ እምነትህን መጽሐፍህን ወይም ቤተክርስቲያንህን እየሰደብክ ነው ያለው። ለምን ቤተክርስቲያኒቱ መጽሐፌ ነው ብላ አሳተመች። ያው አሳተማ እንደዚህ ለገበያ ያቀረበች ምዕመኑ አንብቦ አለች። አንተ ደግሞ ስህተት ነው። አንደኛ። ሁለተኛ ደግሞ ቅድም እንዳልኩ ኤርሚ አንድ ሰው በቤተክርስቲያን አስተምሮ ገድል የማይቀበል ከሆነ መናፍቅ ብቻ አይደለም፣ መናፍቅ ብቻ ሳይሆን የመናፍቃን መናፍቅ ዋና ነህ አንተ። ከአሪዮስ ጋር ነው ገሃነም የሚገባው። ቪአይፒ ሲኦል ቪአይፒ ነው የሚገባው ብያለሁ። ስለዚህ ኤድሚ አንተ ኦርቶዶክስ አይደለህም። በዚህ ተስማማን። ለምን ገድል ስለማትቀበል ይሄ መጽሐፍ ስለካድከው፣ ይሄ መጽሐፍ በመካድ ብቻ ከገነት ወጥተህ ወደ ገሃነም ገብተሃል። ወገኔ ኤድሚ እያዘንኩ ነው የነገርኩህ። ምን ትላለህ? እየሰማሁሽ ነው ወንድሜ። ግን ምን አለ መሰለህ የትኛውም ለምሳሌ ተነስቶ አባትም ቢጽፍ ቤተክርስቲያንም የፈለገው ተአምር የሆነ ሰው ቢጽፍም ያለፉ ቸርች ፋዘሮችም እንደዚህ ነገር ሊኖር ይችላል። ብቻ ግን ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ውድቅ ነው የሚሆነው እያልኩ ነው። ማለት የወጡ መጽሐፎች ስላሉ ማለት ነው። ስለዚህ ቤተክርስቲያኒቱ ይሄን መጽሐፍ በማሳተም ታስታለች ማለት ነው። አንድ ጥያቄ ልጠይቅ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይሄንን የሚመረምሩ ነገሮች ይኖራሉ። ገብቶሻል አይደል? ቤተክርስቲያኑ መምራ አወጣች። ጥያቄ ካለሽ ልቀበልሽ። ቤተክርስቲያኑ እኮ አወጣችው እኮ መጽሐፍ። ቤተክርስቲያኒቱማ አርማ መርምራ እኮ አሳተመቻው። ለህትመት እኮ ገዛሁት እኮ እኔ በብሬ ገዛሁት። ያው እጄ ላይ እኮ አለ መጽሐፍ። ትክክል ነሽ እኮ ይምሪ። አንቺ እኮ ጥፋት የለብሽም። ግን መቀነስ ያለባቸው መጽሐፍ አሉ ተብሎ የተወገዱ ስላሉ አስወግ እንደዛ ማሻአላ። እሺ ስለዚህ አሁን እያልከኝ ያለኸው አንተ የተወገዙ መጽሐፎች ድጋሚ አውግዛቸዋለች ነው እያልከኝ ያለኸው? ሳላ ቅድም ያልከኝ ማለት ነው። እንደዛ ያልከኝ የለም። የተቀነሱ የሚቀነሱ ማለት ትክክል ባልሆነ አጻጻፍም ሊሆን ይችላል፣ የማይሆን ነገርም ሊሆን ይችላል። ግን እየተጤና ያለበት ጉዳይ አለ። ከገድላት ላይ የሆነ ሰዓት ላይ አይ ቲንክ መግለጫ ወጥቶ ነበር መሰለኝ አቡነ ማቲያስ እና እንደዚህ አይነት ነገር ነው ያለው ብዬ አስባለሁ። ከዛ መጽሐፎች ውስጥ አንዱ ሊሆን ይችላል ላይሆንም ይችላል። ግን እኔ ብዙ እውቀት የለኝም ገድል ላይ። መጽሐፍ ቅዱስ ላይ ግን የምችለው ካለ ለመለስልሽ። በቃ ይበቃ። ከዚህ በኋላ አላስጨንቅህም። ግን አንድ ነገር ብቻ ልንገር። ከዛ አንድ ግለሰብ ገድላትን አልቀበልም ብሎ መናገር ይችላል? አይችልም። ቪዲዮ ላይ አሳያችሁ እንደዛ ማድረግ እንደማይችል አሳየ። ያው ሰማይ ኤርሚ። ኦኬ እሺ። አንድ ሰው ተነስቶ ገድላትን አልቀበልም ብሎ ሊናገር አይችልም። እስቲ አንድ ጊዜ ቆይ ቪዲዮውን ሊንክ ለማልስጥ። እሺ ቆይ አንድ ጊዜ እስከምታወጣው ልላክልህ አለ። ቆይ ልላክልህ ግሩፕ ላይ ይሄው። እሺ ኦኬ ክፈተው። እሱን ክፈተው። መብቱ አይደለም፣ ያድማንስናት መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይሄ ጭምር አብሮ ይቀበል። ምንም እናመቻምቸው የለም። ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ አልቀበል ማለት አይችልም። ኦርቶዶክሳዊ ከሆነ ገድል ድርሳን የማይቀበል ኦርቶዶክሳዊ የለም። እንዲህ ብሎ ማስተማር ሙፋቄ ሲዘዝ ባይሆን እንደው ከተአምራት ውስጥ ደግሞ ይሄ ተአምር የቅዱስ አገበገና ከበደ ከተባለ መጸለይ ነው እንዲገልጽልን። አልቀበልም ሳይሆን የምትለው እግዚአብሔር ግለጥልኝ፣ አንተ እውነታውን አስረዳኝ፣ ከአይምሮ በላይ ሆነብኝ ማለት ነው። ከፊት ለፊት ያለው ዘማርያም ዲያቆን ዘማርያም ዘለቃ ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነው፣ ዲያቆንም ጭምር ነው። ምን ብሎ ተናገረ? አንድ ሰው ኦርቶዶክሳዊ ከሆነ ገድላትና ድርሳናትን አልቀበልም ብሎ መናገር አይችልም። ከአእምሮ በላይ ከሆነበትና ነገሩ ቢከብደው መጸለይ አለበት። ጌታ ሆይ እባክህ እቺ ነገር ግለጥልኝ ብሎ ነው
መጸለይ ያለበት እንጂ ገድላትን አልቀበልም ብሎ የመናገር ምንም አይነት መብት የለውም ብሎ ተናግሯል። ምን ትላለህ ኤርሚያስ? ይስተካከልልኝ ኤምሩዬ፣ ቀደም ይቅርታ አንቺ ምናምን እያልኩ ስላዋራሁሽ ለምዶብኝ ነውና ከአእምሮዬ በላይ ነው። እኔ ልቀበለው አልችልም ማለት እንደዚህ ያራለም የሚለው መጽሐፍ ቅዱስና ይጋጭብኛል ልፈልጌ ነው። ሌላ እንጂ ትቀበለዋለህ እንጂ ግን እንትን አትልም፣ አትክደውም። ኖ አይ እኔ አሁን አልቀበለውም ስለ በክርስቶስ ነው እንጂ ማንኛውም ሰው ሊድን የሚችለው ሀቢብ ብለህ ልትድን አትችልም እያልኩ ነው። ምክንያቱም እሱ ዘማርያም ዘለቀ የምታውቀው ከሆነ ከፊት ለፊት ያለው መምህር አንድ ሰው ኦርቶዶክሳዊ ከሆነ ገድላትን አልቀበልም ማለት አይችልም ብለዋል። አንተ አልቀበልም እያልክ ነው። አልቀበልም ሳይሆን ምናልባት ያነጋገር ትክክል ቀደም አልቀበልም ብዬ ነበረ። ይሄ ከአእምሮ በላይ ነው የሚገልጸው ብሏል። እንግዲህ ከአእምሮ በላይ ነው ለኔ ማለት ከአእምሮ በላይ ማለት ደግሞ ልትቀበለው ማትችለው ነገር ነው ሊሆን የሚችለው። ክርስቶስን በክርስቶስ ልትድን ትችላለህ። እንግዲህ ሌላው በማንም ሊዳን አይችል ብዬ ማስበው ሌላ ጸልይበት። አይምሩ ቀጥል። ግን እኮ ይቅርታ መናፍቅ ነው የሚለውንም ዘለኸዋል። ሳላ አንድ ሰው ይሄንን ካልተቀበለ መናፍቅ ነው። ኦኬ ያው ኢብሮ ኤርሚያስ ራሱን አስተካክሏል። መናፍቅ እንዳይባል ቅድም ያልኩት ልክ አይደለም ብሏል እኮ። አልቀበልም ያልኩት ልክ አይደለም ብሏል። ራሱን አርመዋል። እሺ ኢምራን ቀጥል። ግን እዚህ ጋር አንዴ ወንድሞቼ አስተውላችሁ ከሆነ ግን ኤርሚ እኮ የተናገረው ትክክል ነው። ኤርሚ ምንድን ነው ያለው? አንድ ሰው ምግብ በልቶ ሊድን አይችልም። ምግብ ዝሙተኛ ሆኖ ጣዖት አምላኪ ሆኖ ምግብ በልቶ አይድንም። የሚድነው በምንድን ነው አለ? በማመን ነው። እና ይሄን አልቀበለውም ከአእምሮዬ በላይ ነው አለ ኤርሚ። እኛም ያለው በቃ ይሄን እኮ ነው። አየህ አንተ መጽሐፎችን አታውቅም፣ ቤተክርስቲያን ምን እንደምታሳትም አታውቅም። ስለዚህ እባክህ መጽሐፍህን በደንብ አድርገህ ለማንበብ ሞክር። ለምን ቤተክርስቲያኒቱ መጽሐፌ ነው ብላ በጀት በጂታ አስተርጉማ፣ እንግዲህ የመጽሐፍ በግዕዝ ነው የነበረው፣ ከግዕዝ ቋንቋ ወደ አማርኛ አስተርጉማ ቤተክርስቲያን የሸጠችው ነው ያለችው። ገበያ ላይ የወጣ መጽሐፍ ነው፣ ታዋቂ መጽሐፍ ነው። ሰዮም ታላቅ አባት ነው። ስለዚህ ቤተክርስቲያኒቱ ሰዎቹን የስተስተው ታስተምራለች ማለት ነው። እሱ ምንድነው? አንድ ሰው ምግብ በልቶ ሀቢብ ካለ ይደረባት አስተምራ። ይሄ ደግሞ ስህተት ነው። ስለዚህ ስህተት ከምትቀበልና ምረጥ። በቃ ምርጫው ከዚህ በኋላ አንተ ነው። ቅድም እኔ አልቀበልም ጥርጣሬ አለብኝ ብለሃል። ችግር የለውም። ሙሉን አንብብልኝና ያሁኑ ሙሉን ፔጁን እናነበውና እስቲ ምን እንደሚል እንየው። ሙሉ ፔጁን ሳነበው ይለወጣል? የሚለወጥ ነገር አለ ካለ ንገረኝ። የተቆረጠ ነገር ከምናይ ሙሉን ነው ነው ስለሽ መጽሐፉ ሳይሆን እዛ ፔጅ ያለው። አይ በቃ ችግር የለውም። እኔ አወጣልሃለሁ፣ ግን ያው ሰዓት መግደል ነው ብቻ። ግን ያው ማንበብ ትችላለህ፣ አውጥቼልሃለሁ። ያው ወገኔ አብዛኛው ጊዜ ክርስቲያኖች ሙሉ ሲነበብ የሚለወጥ ነገር ያለ ይመስላቸዋል። ያው ግን አንብበው የሚለወጥ ነገር ካለ እንዲህ አድርግ ኢምሮ ስክሪንሾት ያድርገውና ለራሱ ያንብብ። አይሻልም? ምንም የሚለወጥ ነገር አንተ ያኛውን የሰምራን አንብብልን። አዎ ኤርሚ ጃዛ ከላይ እንደዛ ነው። ስክሪንሾት አድርገው ወገናችን የሚታየህ አላ ችግር የለውም። እንተ ስክሪንሾት አድርጌዋለሁ እንዴ አነበዋለሁ። እሺ አይ እንተ ቢዩ ስክሪንሾት አድርጌው በቃ እሱ ነው ዋናው። ስለዚህ አንብበው መልስ ፈልገህና መልስ ካላገኘህ ክርስትና ትክክል አይደለም ማለት ነው። ለምን ክርስትና መዳን በምግብ አለ እያለ ያለው። አንድ ሰው ምግብ ሲበላ ሀቢቢ ካለ ይደና ሀቢብን ያልኳችሁ ሀቢብ ካለ ይደናል ነው እያለ ያለችው። እና ይሄ ስህተት አስተምሮ ነው። ቅድም ምን ብለህ ነበረ? አልቀበለውም ብለህ ነበረ። ግን ኢየሱስ ምን ብሎ ተናግሮ መሰለህ? ገድል የማይቀበል ሰው ኢየሱስ ምን ብሎ የተናገረው ነገር ላሳይክ። ይሄ መጽሐፍ ተመልከተው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንተ ቤተክርስቲያን የታተመ መጽሐፍ ነው። አሳታሚ በብፁዕ ወቅዱስ ሊቀ ጳጳስ ዘኢትዮጵያ ዋጨገ ዘእንበረከ አቡነ ማትያስ የታተመ መጽሐፍ ነው። መጽሐፉን ተመልከተው። ፔጅ 56 እንደዚህ ይላል። በዚያን ጊዜ አቤቱ አለች። ተናጋሪቱ ማለት ክርስቶስ ሰምራ ማለት በቤተክርስቲያን ከማርያም ቀጥላ የተከበረች ሴት ናት። ተመልከት ያለችው ምን አለችው? በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንደ ኤርሚያስ ማለት ነው። በገድል ሲነበብላቸው የማያምኑ አሉ። እኛ ስናነብላቸው ማለት ነው። እሺ እንደዚህ ያሉት ትምራቸዋለህ ወይስ አትምራቸውም አለችው። እርሱም አለ ኢየሱስ ተመልከት ያለውን እሱም በጥቡ ልቦና ሆነው ያለመጠራጠር የሚያምኑትን ወደ መንግስት ይገባሉ፣ ያለመጠራጠር የሚያምኑ ካሉ ጀነት ይገባሉ አለ። እሺ ከዛሳ የማያምኑ ቢኖሩ ግን ክፍላቸው ከአሪዮስና ከሰባሊዮስ ጋር ነው አለ። ሰማኸኝ? አለማመን ሳይሆን መጠራጠር።
ሰምተኛ አይደል? የሚያስ አለማመን ሳይሆን በገድል መጠራጠር ብቻ። አንተ በገድል የምትጠራጠር ከሆነ ክፍልህ ገሃነም ሳይሆን ገሃነም ቪአይፒ። በክርስትና ሁለት ሰዎች አሉ፣ አሪዮስ እና ሰባሊዮስ። አሪዮስ ማለት ሲሞት ራሱ አንጀው ተዘርግፎ በቃ የተረገመ መንፈስ ቅዱስ የገደለው ሰው ነው። በክርስትና አስተምሮ የመጀመሪያ በቃ የተጠሩታላችሁ እናውቃለን። ስለዚህ አንተ ገሃነም ስገባ የምትገባው ከማን ጋር ነው? ከተራ ሰዎች ጋር ሳይሆን ከሁለቱ ጋር ለብቻ የምትታሰረው ማለት ነው። ስለዚህ አንተ ባለማመንህ ብቻ ሳይሆን በመጠራጠርህ ብቻ ክደሃል ማለት ነው፣ የገሃነሙን ያህል። ስለዚህ ንስሐ ግባ። ሲቀጥል የአሁኑን ፔጅ እንትን ስክሪንሻት ላድርገውና ማለት ምናልባት ዘማሪያም ሲገባ ልጠይቀው እችላለሁና በቃ ጎበዝ። እኛ የምንፈልገው ጠያቂ ህዝብ ነው። በቃ ጠይቀና። እሺ ያው እሺ ስክሪንሻት ላድርገው በራፉና አራቅ አድርገሽ ንገሪኝና እሺ። እኔ ገድል ብዙም እንትን ስለማለት ነው። ይቅርታ ችግር የለውም። ያው ግዕዙም እዚህ ጋር አለ፣ አማርኛም የፈለከውን ስክሪንሾት አድርግ። እንትን ላይ ነው ምዕራፉ ምዕራፍ ሳይሆን ፔጅ ነው ያቆበሽ። ዘጥምቀት ገድለ ክርስቶስ ሰምራ ዘጥምቀት ቁጥር 82 ላይ። እሺ ቁጥር 82 ያው እሺ። እስልምና ላይ መጠየቅ ይቻላል ግን ስጨርስ ወይስ ትችላለህ? ግን አሁን ፕሮግራም አለና ቆይ ታገስ አንዴ። በምን መንገድ እንቀጥል? ምን መንገድ እናስተካክልና ትቀጥላለህ። እሺ ወንድሞች ሀሳብ ስጡና ይሻላል። መንገድ እናስተካክል። አትሮድ ቆይ አንዴ እዚህ ሆነና መጀመሪያ መንገዶችን እናስተካክል። ስለዚህ ከዚህ በኋላ ምን እንደምናወራ እንወስንና ትቀጥላለህ። መጀመሪያ ግን ወንድሞች ሀሳብ ይስጡ። ቀጥሉ። ሀሳብ አለኝ። ኤርሚያስ ጥያቄ ትጠይቃለህ። አትውጣ፣ እዚሁ ቁጭ በልና መጨረሻ ላይ አሁን ልጠይቅ ትችላለህ። እዚህ መጽሐፍ ላይ ኢምራን አይ ቲንክ ያልጨረስነው ነገር አለ አይደል? አሳያችኋለሁ ብለህ ሁለት ፖይንት ነው ያየነው። ምን አልከኝ? ሳላ ጨርሰናል። እቺ መጽሐፍ እዚህ መጽሐፍ ላይ ያለው አልቋል። ብዙ ነገር ይቀራል፣ ግን ይበቃል ለዛሬ ይውቃ። ኦኬ። ስለዚህ ጥያቄ እንቀበላ። እሺ ጥያቄ እንቀበል፣ እንጠይቀው ይቻላል። እሺ ኤርሚያስ ጥያቄ ካለ አዘጋጅና። እሺ ያልኩት ነበር ጠይቃችሁ። ኦኬ የምጠይቀውን ያው እንትን እናደርጋለን። ደብል ስታንዳርድ ኮምፓራቲቭም ስለሆነ እኛ መልሰን ተመሳሳይ ነገር እናነሳለን። ያንተን ጥያቄ ግን እንመልሳለን። ፒኬ ሀሳብ አለ? ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። አይ ሀሳብ የለኝም እኔ። ኦኬ እሺ። ወንድሞች ሀሳብ አላችሁ? አቡኪ ምናምን ወይ? አዎ እንደዛ ነው ያሰብኩት። እኔም ይሄ መጽሐፍ ከመዝጋታችን በፊት ሁላችሁም ወንድሞች እስካሁን የተነበበ ሀሳብ ስጡና ከዛ በኋላ የሚጋ እንቀጥላለን። እንደዛ ይሻላል፣ ሰዓትም እንዳይሄድብን። ስለዚህ ሳላህ ጀምረውና ከዛ ወንድሞች በሙሉ አሁን የተወራው ላይ በጣም ብዙ ነገሮች የተወራውና ሄዱበት። ቀጥል። ኦኬ። አይ ራስን ስለማጥፋት ላይ አንድ ሀሳብ አለኝ። አቡነ አቢብ ወይ ደግሞ አቡነ ሀቢብ እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ራሱን ለማጥፋት በጣም ብዙ መንገዶችን የተጠቀመ ሰው ነው። በጣም ብዙ አይነት ራሱን በመግረፍ ራሱን በመቅደድ እንዲሁ ደግሞ ሴፍ ሰክቶ መሬት ላይ እንጨት ላይ ወጣና ወደ ሴፍ ራሱን ወደ ሴፍ በመዝለል እንዲሳካበትና የፈጠነ እንዲሞት ነው የእሱ ሀሳብና ክርስቶስ እየመጣ አንድ የሚያደርገው ነገር አለ። እሱም ከሙታን በኩል ማስነሳት ነው፣ ያው መጽሐፍ ቅዱስ ላይ እንዳለው እና እዚህ ጋር ራስን ማጥፋት ኃጢአት ሆኖ ሳለ ራስን እንዳታጠፋ ብሎ ከመናገር ይልቅ በተደጋጋሚ ራሱን እንዲያጠፋ መንገድ መክፈቱ ራሱ ወይ ደግሞ ያ ቃል ራሱን እንደሚያጠፋ ባጭሩ የኔ ፍቅር ከሆነ እንደዚህ የሚያደርግ ራስን አታጥፋ ብሎ ማስተማር ነበረበት ብዬ አምናለሁ። ቁርአን ላይ ምንድነው የሚለው? ላተቅቱሉ አንፉሰኩም አይደለ? ራሳችሁን አትግደሉ። አው ከማካል ራሳችሁን አትግደሉ፣ ራሳችሁን አታጥፉ ይላል እንጂ የሆነ ሰው ራሱን እስኪያጠፋ ጠብቆ አያስነሳውም። ትምህርት ነው፣ ሌላው የሚማርበት ነው። እንደዛ ብሎ ባጭሩ መዝጋት እየቻለ ነገር ግን አንድ አካል በተደጋጋሚ በተለያየ አማራጮች ራሱን እየገደለ እያየ ራስን ማጥፋት ኃጢአት መሆኑን አለመናገሩ ትንሽ ያው ጥያቄ እንድናነሳ ያደርገናል። የመጀመሪያው ሀሳብ እሱ ላይ ነው። ሌላው ስለ ሴቶች የተናገረው ነገር ነው። ስለ ሴቶች እንግዲህ ቅድም አነስም ተናግረዋል። ትርቱሊያን ዩ ውመንስ ይላል፣ እናንተ ሴቶች የዴቭልስ መግቢያ በር ናችሁ ይላቸዋል። ጌትዌይ ናችሁ።
ዲያብሎስ የሆነ ነገር ቢፈልግ በእናንተ በኩል ነው፣ እናንተን ነው እንደ ማቴሪያል እንደ ቱል የሚጠቀምበት ብሎ ይናገራል። ሰይጣን መገልገያ ናችሁ፣ እናንተን ተጠቅሞ ነው መጥፎ ነገራቶችን የሚሰራው አይነት ነገር ይናገራል። ልክ መጽሐፈ ሲራክ ላይ ምን ብሎ ይናገራል? ከልብስ ብል ይገኛል አለ። ከልብስ ምን ይገኛል? ብል ይገኛል። ይሄ ቁንጫ ምናምን ነገር ይመስለኛል። ብቻ ከልብስ ብል ይገኛል። ኃጢአት የተባለ ነገር ሁሉ ከሴቶች ይገኛል ይላል። ኃጢአት የተባለው ከሴቶች ይገኛል ብሎ ይናገራል። እና የኃጢአት ራስ የኃጢአት መገኛ ፋብሪካ ወይ ደግሞ ማሽን ተደርጋ ነው መጽሐፉ ላይ የተሳለችው መጽሐፈ ሲራክ ላይ። እና ይሄ ነገር ጤናማ ገለጻ ነው ወይ ነው ይሄ ነገር ሴቶችን የሚገልጽ ትክክለኛ ገለጻ ነው ወይ ብለን እንድንጠይቅ ያደርገናል። የሁለቱ ፖይንቶች ላይ እቺን ካልኩኝ ወንድሞች ሀሳብ አላችሁ? ኢብሮ፣ አቡኪ፣ አነስ፣ ሳልማን፣ ፒኬ እና አሚር ሀሳብ ካላችሁ ቀጥሉ። ካሌላችሁ ወደ ኤርሚያስ እንሄዳለን። ኢንሻአላህ እኔ ሀሳብ አለኝ ኡስታዞች ከፈቀዳችሁ ኢንሻአላህ ቀጥል። ወገናችን ኤርሚ መልካም ስብዕና ስላለው ሙስሊሞች የሚሰጡትን ሀሳብ የሚሰጡትን ምክር ኢንሻአላህ ይቀበላል የሚል እምነት አለኝና በዚሁ አጋጣሚ ኢንሻአላህ ኡስታዞች እህት ወንድሞቼ ዱአ አድርጉለት። ሐቂቃ እንደዚህ ስነ ምግባር ያለው ሰው ራሱ አንዳንዴ በባትሪ ፈልገንም ስለምናጣ ነውና ወገናችን ኤርሚ ለሱብሃነሁ ወተዓላ ሐቅ እንደ ሐቅነቱ እንዲያሳይህ ባጢልን እንደ ባጢልነቱ እንዲያሳይና እንድትርቀው ያው ዱዓም ዳዋም ማድረግልሃለሁ። ከዛ ባለፈ ግን ባይብልን ብታነበው ገርላቶችን ጭራሽ እኔ እንደው ባትደርስ ነው የምልህ። ማለት እንደው ጤንነትን ለመጠበቅ ባትደርስ ይሄ እኔ የግል ምክር ነው። ሲቀጥልም ደግሞ በቃ የሆነ መመሪያ ነው አይደለ ተብሎ የሚታሰበው ባይብል የህይወት መመሪያ ወይም ደግሞ የአምላክ ቃል ነው ተብሎ አይደለ የሚታሰበው። እስኪ እውነትን ፍለጋ የሆነ ሰከን ብለህ ከመልካም አንግላይታው ምክራችን ባይብልን ብታነበው ኢንሻአላህ እንደኛ እውነተኛውን መንገድ ታገኛለህ የሚል መልካም ምኞት አለኝ። እቺን ለማለት ያክል ነው። ብሮ ቀጥል። እኔ እንኳን ብዙ አስተያየት የለኝም እና ግን የሌለን የገረመኝ የቅድሙ የመጀመሪያው በተለይ እንዴ ቤተክርስቲያን አባቶች በዚህ ልክ ይሄ በተለይ ገድለ አቡነ አቢብ እንዴ ከሴት ጋር አንድ ላይ ከመሆን 18 ዓመት እሳት ላይ መሆን ማለት ምን አይነት ጥላቻ ነው ማለት ይሄ እንዴት ነው ሴቶችን የሚጠላው ማለት እንዴት አድርገው ነው የሚጠሏቸው? ነው ወላሂ በጣም ነው የሚገርመውና እዛ ጋር ስትሄድ ገጣባ አህያ ይላል፣ እዚህ ጋር ስትሄድ እስስት ያላቸው አለ። ታስታውሱ እንደሆነ እስቲ ኢምሩ እቺን ማየት ፈልግ ነበር። የአባቶች ቆይ አንዴ ላምብበው አንዴ የአባቶቻችን መጽሐፍ ሴት እውነት የምትናገር የምትመክር የምትማር መስላ ይላል። ልብ አድርጉ መስላ ተንኮሏና ስራዋን አታውቅም። በቃ ተንኮለኛ ነች፣ የወጣላት አረመኔ ነች እያለን እኮ ነው። አረመኔ የወጣላት ማለት ነው። እና እቺን ሴት ከሷ ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። እሳት ላይ ቅድም ሰጉዳኛል 18 ዓመት ነው እንዴ ይምሩ? ምን ሆነ ነው ዘላለም? አንተ እኮ ያልከ 18 ዓመት ስል ነበር እኮ ያ ለዘላለም ነው አንተ አንዴ እኔ ምን ሆነ ነው አላህ ሙስታን። እና እኔ በጣም ሴቶችን በዚህ ልክ ማዋረድ እንዴ በቃ ምን ያደርግልህ? አንደኛ መጽሐፉን እንዴት አድርጋችሁ ነው የምትቀበሉት ራሱ። ስለዚህ ይሄ ፓርት በጣም ገርሞኛልና እንደ አስተያየት ክርስትና ያው አብዛኛው ባይብል ላይ መጽሐፈ ሲራክ ላይ ስትሄዱ ያለውን ነገር ማየት ትችላላችሁ። ከሴቶች ላይ ለምን እንደማይወርድ ጥያቄ እኔ አለኝ በበኩሌ። ይቅርታ ቀጥሉ እንግዲህ። አያ ሀቢቢ ድጋሚ ገራሚ ሀሳብ ነው ያነሳው ኢብራሂም። ያጀማ ሴቶች ካላችሁ ባካችሁ አዳምጡ። አሁን እኔ ኢምራን አለሁኝ አይደለ? እዚህ ጋር ወንድሞች አለን። አንድ ሴት ጋር አሁን አንድ ሴት ገዝታ አስገብተን ከምናወራት ይልቅ ዘላለም በእሳት ብንጠበስ ይሻላል ነው እያለ ያለው መጽሐፉ። ምን ያክል ሴቶች አጸያፊ ቢሆኑ አስቡ። ዘላለም እኔ ኢምራን አንድ ሴት ገዝታ አስገብቼ ከማወራት ዘላለም ገሃነም ብገባ ይሻላል። ምን ያክል አጸያፊ ቢሆኑ ነው የሚል ጥያቄ አለኝ። ይሄ ለአእምሮ ተዋዋለሁ። ቀጥሉ። ጄት መልስ አለ እዚህ ላይ ሰላም። ምናልባት እንትና ሀሳብ ካለ ቀጥል። ማይክ አንስተዋል። እሼት
ኦኬ እስቲ ሌሎች ክርስቲያኖችን እናስገባ። ገዝት የምትልኩ ለማውራት ነው። እሺ ጀስት ለመቀመጥ ገዝት ትላኩ። ምላሽ አለኝ የሚል ማንኛውም ክርስቲያን ካለ የተነበበው ነገር ልክ አይደለም ካላችሁ ገዝት እያላካችሁ ማውራት ትችላላችሁ። እሺ ወደ ኤርሚ እንመለስና ኤርሚያስ ጥያቄ መጠየቅ ትችላለህ። ጥያቄ ምንድነው? ስግደት ለማለት ስጁድ አይ ቲንክ ካልተሳሳትኩ ስጁድ የሚባለው ስግደት ለአምላክ ብቻ የሚሰገድ ስግደት ነው አይደል? ሳላዊ ኦኬ አሁን እኛ ሙስሊሞች የምንተዳደረው በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ነው። ማለትም ነቢያቶች ሊኩል ሚንሁም ጀዐልና ሽርዐተን ወሚንሃጃ ይላል ቁርአን። ለሁሉም ህግና መንገድን አደረግን ይላል። ለነቢያቶች ህግና መንገድ ተደርጎላቸው ነበረ። ህግጋቶቻቸው ይለያያል። ለምሳሌ እዛ ጋር መብላት የተከለከለው ምግብ እዚህ ጋር ሊፈቀድ ይችላል። ሃይማኖታቸው አንድ ቢሆንም ህጋቸው ግን ይለያያል። ስለዚህ አሁን እኛ ሙስሊሞች የምንተዳደረው በነቢያችን በሙሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ነው። በዚህ ሸሪዓ አንድ ሰው ለሌላኛው መስገድ አይችልም። ኦኬ ክልክል ነው ብለን እናምናለን። እሺ ቀጥል። የመላእክት ስግደት ለአምላክ ብቻ ነው ወይስ ለሌላው ሰው ይገባል ብዬ ነበር የኔ ጥያቄ። ኦኬ አሁን ላይ እንዳልኩ ቅድም ብያለሁ። በዚህኛው እኛ በምንተዳደርበት ሸሪዓ የሰው ልጅ ለማንም አይሰግድም። ነቢያችን ራሳቸው ሲናገሩ አንዱ ለአንዱ መስገድ ቢገባው ኖሮ ሚስት ለባሏ እንድትሰግድ አዝ ነበር፣ ነገር ግን አላዝም ምክንያቱም ክልክል ነውና ብለው ተናግረዋል በሐዲሳቸው ላይ። ስለዚህ አንዱ ለአንዱ መስገድ አይችልም ነው። ነገር ግን ከነቢያችን ሸሪዓ በፊት ጌታ አምላካችን በአዳም በፈጠረው ጊዜ መላእክት ለአዳም እንዲሰግዱ አዟቸዋል። ስግደቱ የአምልኮ ስግደት አልነበረም፣ ነገር ግን የአክብሮት ስግደት ነበረ። ሱጁዱ ተህያ የሚባል ነገር አለ፣ ማለትም የአክብሮት ስግደት ነበረ። መቼ? ቅድመ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በነበሩት ሸሪዓዎች። ለምሳሌ የዮሴፍ ወንድሞች ለዮሴፍ ሰግደዋል። 11 ከዋክብትና ፀሐይና ጨረቃ ሲሰግዱልኝ አየሁ ብሎ ይናገራል። የዮሴፍ ወንድሞች ለዮሴፍ ሰግደዋል። ይሄ ከኛ አስቀድሞ በነበሩት ሸሪዓ ነው። ወደኛ ስንመጣ ግን ይሄ ነገር ክልክል ነው። ጥንት ዘመን የአክብሮት ስግደት ነበረ። አንዱ ለአንዱ አንዱ አንዱን ሲያከብር ይሰግድ ነበር። ነገር ግን አሁን ላይ ክልክል ነው፣ አይፈቀድም። ኦኬ እሺ ማለት እንትን ካልኩኝ ለምን እንደቆመ ትነግረኛለህ ሳለ? ኦኬ እንግዲህ የቆመበት ዋነኛው ሪዝን ይሄ ነው ተብሎ የተቀመጠ ነገር አላየው። ነገር ግን ምንድነው ሰዎች ምንድነው እያደረጉ የመጡት? አንድ ጊዜ የአላህ መልእክተኛ ማንን ወደ የመን ይልካሉ? ሙዓዝን ይመስለኛል ወደ ሻም ይልካሉ። እና ወደ ሻም በላኩበት ጊዜ ሰዎች አንዱ ለአንዱ ይሰግዳል። ሊትራሊ አንዱ ለአንዱ ይሰግዳል። ለአምላክ የሚሰግደውና ለሰዎች የሚሰግደው ለፍጥረታት የሚሰግደው ተደባልቆ በአንድ ወይ መደረግ ጀመረ፣ ስግደት ሁሉ ማለት ነው። ለዚህ ትልቁ ማሳያ አንድ ብቻ ልስጥቆይ። ማለትም ሱጁዱ ተህያ የሚባለው ነገር መስመር እየሳተ መጣና ሰዎች ለአምላክና ለፍጡር የሚሰግዱት ስግደት ተመሳሳይ መሆን ጀመረ፣ ወይ ደግሞ እንደ አንድ መስገድ ጀመሩ። ከዛ በኋላ መስመሩን እየሳተ ስለሚመጣ ይሄ ነገር ወደ ሌላ አምልኮ ይወስዳቸዋል። እያከበርኩት ነው ብሎ ይናገራል፣ ነገር ግን ኢን ሪያሊቲ እያመለከው ነው። እንዲህ ያሉ ነገራቶች ተፈጥሮ ነበረ። ለዚህ አንድ ትልቅ ማሳያ ልስጥህና ለምን እንደተከለከለ ከዛ ትረዳለህ ብዬ አስባለሁ። እሺ ልክፈትልህ፣ ቆይ አንድ ጊዜ ወርሺፕ። እሺ ትልቁ ላይ አድርገኝ ምራ። የአክብሮት ነው የሚለው ነገር ወዴት ከጊዜ በኋላ ወዴት እንደተለወጠ ላሳየ። ለምሳሌ ሰዎች ለማርያም ይሰግዳሉ። ለማርያም በሚሰግዱበት ጊዜ ግን ከአምላክ አሁን ያቀፈችው አምላክ ነው ተብሎ ይታሰባል። ይህ ጥንት ዘመንም የነበረ ነው። ይሄኛው አምላክ ነው ብሎ ይታሰባል። ማርያም ደግሞ እናቱ ናት ተብሎ ይታሰባል። ነገር ግን ይሄ ስግደት ወዴት እየሄደ መጣ? ተመሳሳይ አምላክ ከሚሉት አካል ጋር ተጨፍልቆ ወደ አምልኮ እየተጠጋ መጣ። ለአክብሮት ነው እየተባለ የሚናገረው ስግደት ግዴታ እየሆነ መጣ። ማኑ ግዴታ ያደረገው? ለምሳሌ ተአምረ ማርያም ላይ እንዲህ ይላል፣ በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስመ አጠራሩ የማይታወቅ ይላል። ያኔ እንግዲህ አክብሮት እየተባለ የመጣው ነገር ምንድን ነው? ግዴታ እየሆነ መጣ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስለዚህ ወደ ሰውን በግድ ለስዕሏ ትሰግዳለህ። ስለዚህ አንድ ሰው በግድ ከሆነ እየሰገደ ያለው አክብሮት ነው ሊባል አይችልም። ይሄ ለአክብሮት የሚደረገው ነገር ከጊዜ በኋላ ወደ ግዴታነት እየተለወጠ መጣና ወደ አምልኮ እየተቀየረ መጣ። ስለዚህ ይሄ ነገር የሰው ልጅን ወደ ሽርክ እንዳያስገባ
እነዚህ ነገራቶች ይከላከላሉ ነው። ከዚህ አንጻር ነው ግልጽ ነው ብዬ አስባለሁ። ምን ትላለህ? ሳላ ከመቀጠል በፊት አንድ ሐዲስ ላሳየው። ጀዛከላህ ገልጸዋል። አንድ ቆይ ራሴን አተልቅ መጀመሪያ ኤልሚ ያው ሐሳቡን ሰብሰብ ሳረግልህ በእስልምናችን ሁለት ስግደት አለ። አንድ ለአምላክ የሚሰግድ የአምልኮ ስግደትና ሱጁደት ተህያ ወይም ደግሞ የአክብሮ ወይም ደግሞ የምስጋና ስግደት የሚባል ነገር አለ። የአምልኮ ስግደት ለአላህ ብቻ የሚሰገደው ኦኬ። የክብረት ስግደትን ሰዎች ለሰዎች ይሰግዱ ነበር። በድሮ ጊዜ ከሸሪዓቱል ሙሐመድያ በፊት ሰዎች ለሰዎች ይሰግዱ ነበር። ነገር ግን አንድ ክስተት ተፈጠረ። ወይም ደግሞ አንድ ሐዲስ ላንብብልክ። ሐዲሱ መሰለ ቀይስ ብኑ ሰዒድ ረዲየላሁ ዐንሁ ሰሃቢይ ነው። ወዴት ሄደ? ወደ ኢራቅ ሄደ። ሲሄድ እዛ ሰዎች ሲሰግዱ አየ። ለሰዎች ሲሰግዱ ተመለከተ። ከዛ በኋላ ወደ ነብዩ መጣና ምን አላቸው? ነብዩ ሆይ ሰዎች እኮ ለሰዎች ይሰግዳሉ አላቸው። ከዛ በኋላ ፈቁልቱ አንተ ሐቁ ቢአን ይስጀደ ለከ፣ ነብዩ መሐመድ ሆይ እርሶ እኮ ለእርሶ መሰገድ አለበት፣ እርሶ ከሰዎች የበለጡ ስለሆናችሁ ለእርሳችሁ መሰገድ አለባችሁ ለነብያችን ሰለላሁ ዐለይሂ ወሰለም አላቸው። ከዛ ነብያችን ምናወት ፈቃለ ሊ ነብያችን እንደዚህ አለ፣ አረአይተ ለው መረርተ ቢቀብሪ አኩንተ ተስጁዱ ለሁ፣ እንደ ወደፊት እኔ መቃብሬ ላይ እኔ ሙቼ መቃብሬ ላይ ብመጣ አንተ ትሰግድልኛለህ እንዴ መቃብሬ ላይ ብሎ ጠየቁት ነብያችን። ከዛ ፈቁልቱ ላ አልሰግድም አላቸው ሰሃቢዩ። ከዛ ነብያችን ነው ላ ተፈዓሉ አታርጉ አትስገዱ፣ ለው ኩንቱ አሚረን አሐድን አንየስቱደ ለአሐድን ለአመርቱ ኒሳ አንየስቱደ ለአዝዋጅህነ፣ ጭራሹ እንደዛ አልፈቅድም ቢታዘዝ እንኳን መሰገድ የነበረበት ለባል ነበር ብለው ተናገሩ ማለት። ስለዚህ በእስልምናችን ተከልክሏል። ለምን? ይሄ ነገር ቅድም እንዳለ ሳላህ መንገዱን እየሳተ መጣና ወደ አምልኮ ሄደ። ኦኬ ወደ አምልኮ ሄደ። ሲቀጥል ስግደት እንኳን በድሮ ጊዜ የነበረው ስግደት ምሳሌ ንጉስ አለ ይሰገድለታል እያለ ነው። ከሞተ በኋላ ግን የለም አይሰገድም። ግን እናንተ ምን ታደርጋላችሁ? አሁን ለማርያም ስዕል ይሰገዳል፣ ለቅዱሳን ይሰገዳል፣ ለፎቶ ይሰገዳል። አየህ አይደለ? ስለዚህ እስልምናችን ዘጋና ምን አለ? ቁል ኢነ ሰላቲ በላቸው ሙሐመድ ሆይ አለ ስግደቴ፣ ህይወቴ፣ ሞቴ ለአላህ ብቻ ነው አለ። ስለዚህ ሙስሊሞች ስግደታችን ሁሉ ነገራችን ለአላህ ብቻ። ስለዚህ ግንባራችን የምናጎነብሰውን የምንሰግደው ለአላህ ብቻ ነው እንጂ ለሰው አንሰግድም። ነገር ግን በድሮ ዘመን ይፈቀድ ነበረ። ምን? የአክብሮ ስግደት። እሱ ግን ተከልክሏል። አሁን ተግባባን። እዚሁ ጋር ግን አንድ ኤርሚ ካለ ወደ ሌላ ከማለፍ በፊት አንድ አየር ላይ ዝም ብለህ የምትመልሰው ነገር ልጠይቅህ እና ለማርያም አለመስገድ ትችላለህ? አለው ገስ ውስጥ እድሜ ላንተ ነው እና ለማርያም አለመስገድ ትችላለህ ወይ? አለመስገድ ለማርያም አለመስገድ እኔ እንጃ። እኔ ያን ያህል እንትኑ የለኝም፣ ግን ማለት ከምን አንፃር ማለት አልገባኝም። እንትኑ አጠያይቅ አልገባኝም። ለምሳሌ እሺ እንደዚህ ልክ እንደዚህ አሁን እነዚህ ልጆች ትልቁ ላይ ብታደርጉኝ ደስ ይለኛል። ልጆች ወይ ራሴን ማድረግ እችላለሁ። ኦኬ ሽሪንክ አንዴ ቆይ። እሺ ይታያል። ለማንኛውም ተመልሻለሁ። አሁን ተመልሻለሁ አለ። ኦኬ እሺ፣ ምንድን ነው ያልኩ ያለሁት ኤርሚያስ? እነዚህ ሰዎች አሁን ወደ 10 ምናምን የሚጠጉ ሰዎች ለማርያም እየሰገዱ ነው። ወደው ነው የሚሰግዱት ወይስ ተገደው ነው ለማርያም እየሰገዱ ያሉት? አንድ እሱ ነው። ሁለት ደግሞ አንተ እንደምትሰግድላት ሁላ አለመስገድስ መብት አለ ወይ? ለምሳሌ ስትፈልግ ትሰግዳለህ፣ አለመስገድ ትችላለህ ወይ? አለመስገድ ግዴታ አይደለም። እኔ ግዴታ አለ ብዬ አላስብም። ለምሳሌ ለአምላክ አለመስገድ አይችልም ማለት አይ ነው። ለአምላክ የምትሰግድበት ታይም አለ። እሱ ግዴታ እንትን ነው። ለምሳሌ በጸሎት ግዴታ ነው አይደለም? ግዴታ ነው ለአምላክ አሱማ ግዴታ ነው። ትሰግዳለህ። ለማርያም እንደዛ በውዴታ ነው የምትሰግደው ወይስ በግዴታ ነው የምትሰግደው? አሁን የመላእክት እና ለማርያም ስንሰግድ የአክብሮት ስግደት ነው። እሱን ማለት ልታከናውነው የምትችለው ነገር ነው። ኦርቶዶክስ ስትሆን ይሄን ማሟላት አለብህ። በግዴታነት ነው በውዴታነት ነው ለማርያም?
በውዴታነት ከፍቅር የተነሳ ያንን እናደርጋለን፣ ከአክብሮት የተነሳ ግን ተአምረ ማርያም ላይ ታውቀዋለህ መጽሐፉን ኢምሮ እዚህ ጋር ያሳያል፣ አስፈላጊ ከሆነ ሃርድ ኮፒው ማለት ነው። ተአምረ ማርያም ላይ በአማርኛ ምዕራፍ 2 መቅደሙ ላይ በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። ግዴታ ነው ይላል። እዚህ ጋር ምን ትላለህ? እኔ እንጃ ይሄ ነገር እስቲ ስክሪንሻት ላድርገውና የመጀመሪያ ጊዜ ሳየው ካልሰገድክ በጣም ትቀጣለህ። ይኸው መቅደም በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ይላል። ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። በዚህ ደረጃ ከቆምክበት ቦታ ትጠፋለህ፣ ስም አጠራርህም አይታወቅም። ስለዚህ የመስገድ ግዴታ ካለብህ ነገሩ ልክ እንደ አምላክ ሆነ። ለአምላክ አለመስገድ አይችልም፣ መስገድ ግዴታ ነው። ለማርያምም መስገድ ግዴታ ሆነ። ስለዚህ ሰዎች አንዱ ለአንዱ እየሰገደ መጥቶ መጨረሻ ላይ ግዴታ ምናምን ማስጀመረ አንዱ ለአንዱ መስገድ አለበት አለ። መስመር እየሳተ ይመጣና እንዲህ ያለ ነገር ውስጥ ይከታል። ለዛ ይሄ ህዝብ አንዱ ለአንዱ አክብሮት ነው እያለ አይሰግድም። እና ይሄንን ላሳይ ፈልጌ ነው። ቀጣይ ጥያቄ ካለ ቀጥል። እሺ፣ ቀጣይ ጥያቄ ምንድነው? ከእስልምና እምነት ጋር የተያያዘ ነውና እስልምና እምነት ማለት ከነብዩ መሐመድ በፊት ነበረ ምናምን ይባላል። ከአደም ምንድነው ሙስሊም ነበሩ ይባላልና ያ ነገር እንዴት ለአይሁዶች መጽሐፍ ተሰጠ? ከዛ በኋላ ደግሞ የኢንጂልና የዘቡር ምናምን የሌሎች መጽሐፍቶች ባለቤት አይሁዶች ሆኖ ሳለ ከዛ በኋላ ነው ወይ እስልምና የተመሰረተው? ከአይሁዶች ቃል ኪዳኑን አንስቶ ነው እስልምና የሚባል ሃይማኖት የመሰረተው? ያንን ነው ልጠይቅ የፈለግኩት። ብዙ ጊዜ መጽሐፍቱ የኢንጂል መጽሐፍ ክርስቲያኖች እጅ አይሁዶች እጅ ነበረ ይባላል እና ከዚህ ጋር የተያያዘ ነገር ነው ልጠይቅ የፈለግኩት። ከተረዳችሁ ማለት ነው ጥያቄ ነው። ኦኬ። አይ መጽሐፍቶቹ እስልምና በፊቱም ከነበረ መጽሐፍቶቹ እንዴት ለአይሁዳውያን ተሰጡ ነው? አዎ መጀመሪያ ኢንጂልና ዘቡር አይሁድ እጅ ላይ ነበሩ አይደል? ካልተሳሳትኩ መጽሐፎች። ኦኬ እሺ። ኢንጂል አልነበረም። እሺ ለማንኛውም ምንድነው እስልምናችን የሆነ መጽሐፍ ላይ ቤዝ የሆነ አይደለም። መጽሐፍቶች ላይ ቤዝ የሆነ ሳይሆን ጌታ አምላካችን የሰው ልጅን የሚፈጥርበት መንገድ ነው። የሆነ መጽሐፍ መጥቶ አይደለም እስልምና። ለምሳሌ ቁርአን አይደለም እስልምናን የመሰረተው አይታል። መጽሐፍ ላይ ቤዝ የሆነ አይደለም። ቁርአንም ሳይኖር እስልምና ነበረ። ተውራትም እንጂልም ሳይኖር እስልምና ነበረ። ስለዚህ እስልምና የሆነ ስክሪፕቸር ላይ ዲፔንድ የሚሆን አይደለም። ስክሪፕቸር ላይ ደግሞ እንትን የሚሆን አይደለም፣ የተመሰረተም አይደለም። እስልምና ስንለኛ ሙስሊሞች አምላክ የሰው ልጆችን ሁሉ የፈጠረበት መንገድ እያለ ነው። ቁርአን ምዕራፍ 30 ቁጥር 30 ላይ ምን ብሎ ይናገራል? ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ብሎ ይናገራል። ፊትህን ለሃይማኖት ቀጥ አድርግ፣ ያቺ አላህ ሰዎችን ሁሉ የፈጠረባትን መንገድ ያዟት አለ። ስለዚህ አምላክ ሰዎችን ሁሉ የሚፈጥርበት መንገድ ነው እስልምና የሚባለው። ይሄ ማለት ደግሞ የሰው ልጅ ሲፈጠር ሙስሊም ነው። ሙስሊም ነው ሲባል የሆነ ጺም አሳድጎ ሱሪ አሳጥሮ ቁርአን ይዞ ምን ይወለዳል አይደለም። እሺ ትክክለኛ ጎዳና ላይ ሆኖ ይመጣል ነው እያልን ያለ ነው። እና እንደዛ ነው። ከዛ በኋላ ፈአበዋሁ ዩሐዊዳኒሂ አው ዩነስራኒሂ አው ዩመጂሳኒ፣ ወላጆቹ አይሁድ ከሆኑ አይሁድ ያደርጉታል በስርዓቱ መሰረት፣ ክርስቲያን ከሆኑ ደግሞ በ40 ወይ በ80 ምናምን ቀን ክርስቲያን ያደርጉታል አጥምቀው፣ ወይ ደግሞ ዞሪስቲያኒዝም ከሆኑ ዞሪስቲያንስ ያደርጉታል። ነገር ግን ፊጥራው የልጁ መሰረታዊ ማንነቱ እስልምና ነበረ፣ ትክክለኛ ጎዳና ነበር ብሎ ይናገራል። ያ ከሆነ ቀደምት ነቢያትም ሙስሊሞች ነበሩ። ልክ ቁርአንም ሲናገር ማካነ ኢብራሂሙ የሁድየን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር ይላል። ስለዚህ አብርሃም ሙስሊም ነበር። ሙስሊም ያደረገው የሆነ መጽሐፍ ተውራት ምናምን ስለተሰጠው አይደለም፣ የሆነ መጽሐፍ ስለተሰጠው ምናምን አይደለም ሙስሊም የሆነው። ኦኬ ጌታ አምላክ እጅህን ለእኔ ስጣለው፣ እጁን መስጠቱ ለአምላክ መታዘዙ ሙስሊም ያሰኘዋል። መጽሐፍ ስለተሰጠው ቁርአን ምናምን ስላለ አልነበረም በወቅቱ፣ ወይ ደግሞ የሆነ መጽሐፍ ይዞ ስለመጣ ሳይሆን ምንድነው ለአምላክ ታዛዥ ስለሆነ ሙስሊም ተባለ። ስለዚህ ሙሴም እንደዛው፣ ሌሎች ነቢያትም እንደዛው። ለእነዚህ ነቢያት ህዝቦቻቸውን ይመሩበት ዘንድ መለኮታዊ መጽሐፍ ይወርድላቸዋል። ተውራት ይወርድላቸዋል፣ ኢንጂልም ይወርድላቸዋል፣ ዘቡርም ወርዶላቸዋል። እና በህይወት በነበሩበት ጊዜ እዚሁ ምድር ላይ ያሉ በዚህ መጽሐፍቶች ያስተምራሉ። ሁለተኛ ግልጠተ መለኮት ሪቬሌሽን ነበሩ መጽሐፍቶቹ፣ ስለ አንዱ አምላክ የሚሰብኩ ሁለተኛውን አምላክ የሚያስተምሩ መጽሐፍቶች ነበሩ። ከዛ በኋላ እነዛ ነቢያት ሲሞቱ የሚቀሩ አይሁዳውያን ናቸው ወይ ደግሞ ሌሎች ህዝቦች ናቸው። እነዚህ ህዝቦች ደግሞ
እነዚህ ህዝቦች ደግሞ ምንድነው የሚያደርጉት? ምዕራፍ 2 ቁጥር 75 ላይ ሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ ጌታ አምላካችን እንደተናገረው ጥቂት የሆነ ዋጋ ሊገዙበት ወይ ደግሞ የሆነ አዲስ አስተምሮ ይፈጥሩና ይሄ አስተምሮታችን እኮ መጽሐፍ ላይ አለ የሚለውን ነገር ለማሳየት ምን ያደርጋሉ? ስክሪፕቸሩን ወደ ራሳቸው ያስጠጋሉ። ራሳቸው እንደሚፈልጉት ይተረጉሙታል። ራሳቸው እንደሚፈልጉት ይቀይሩታል፣ ይለውጡታል። ከዛ በኋላ ከጊዜ በኋላ ከዘመናት በኋላ ደግሞ የተቀየሩ የተጨመረባቸው የተቀነሰባቸው መጽሐፍቶች የአይሁዳውያን እጅ ላይ መጣ፣ የክርስቲያኖች እጅ ላይም ደረሰ። ስለዚህ ከዛ በፊትም ግን እውነተኛ ራእይ ነበረ። የዚያ እውነተኛ ራእይ ባለቤቶች ደግሞ ነቢያቶች ነበሩ። ነቢያቶች ደግሞ ሙስሊሞች ነበሩ እና እንደዛ ብለን እናምናለን። ግልጽ ያልሆነልህ ነገር ካለ ኢምራን የሚጨምረው ነገር ካለ ይጨምርልሃል። ኢምራን ቀጥል። ወንድሞች ይዙት ምናልባት ሊሄደበት ብዬ ነው ማለት በስነ ቁፋሮ ምናምን ደረጃ ከነብዩ መሐመድ በፊት ከመምጣታቸው በፊት እንግዲህ ከእሳቸው በኋላ ነው ብዙ ጊዜ እንደዚህ እንትን የተባለው ብዬ እኔ እንትን ስለምል ነውና ከእሳቸው በፊት እስልምና ማለት ወይ ነብዩ መሐመድ እንትን ከማለታቸው በፊት በቁፋሮ ደረጃ ወይም በአርኮሎጂካል እንደዚህ የተገኘ ነገር ነበር ማለት እስልምና ስለመኖሩ አዳም ስለመኖሩ በቁፋሮ የተገኘ ነገር አለ እንደ ኤርሚያስ? አይ ስልሽ አሁን እንዴት እንደሆነ ታውቃለህ? አሁን ከጥንታዊ መጽሐፍ ምናምን ነገር ብዙ ጊዜ ማለት አዳም ስለመኖሩ ከነብዩ መሐመድ በኋላ ጀመረ ብዬ ማለት ቆይ እሺ ልምጣለህ። ግዴታ ነው እሱ መኖሩ? ቁፋሮ ነገር መኖር አለበት ግዴታ? ስልህ አሁን በምን ማረጋገጥ ይችላል ነው? ቁፋሮ ሳይሆን አዳም መኖሩን በምን እናረጋግጣለን ነው? አዳም መኖሩን በቁፋሮ ነገር እስቲ ፕሩቭ አድርግልኝ። ያ እንኳን እንደዛ እንኳን ሊሆን አይችልም። ግን እያልኩ ያለሁት እኔ ከነብዩ መሐመድ የግድ ቁፋሮ ካስፈለገ እስልምና ክርስትና ላይም ሊሰራ ይገባል። ለምሳሌ አንተ አንድ ጥያቄ ብጠይቅህ የግድ ያ ነገር በቁፋሮ ሊገኝ ይገባል ካልከኝ መጽሐፍ ቅዱስ ዘሌዋውያን ምዕራፍ 16 ላይ የሚናገረው የስርየቱ ቀን ስርዓቱ ራሱ መኖሩን የሚያመላክት የስነ ቁፋሮ እንትን የለም። ዘሌዋውያን 16 ላይ ያለው አንድ ካህን የስርየቱ ቀን ደደዮ ፈተናመንት እንደዛ አይነት ስርዓቶች መኖራቸውን የሚያመላክት ቁፋሮ የለም። አንተም ታውቃለህ። ግን እውነት ነው ብለህ ታምናለህ አንተ ጊዜ አይደለ? ቁፋሮም ባይኖር መጽሐፉ ላይ ብቻ አይተህ አይደለ? አዎ አንዳንድ ነገሮችን ስታይ ያው ስለ ክርስትና ስለመኖሩ የሚያሳዩ ነገሮች አሉ። ለምሳሌ ዘሌዋውያን 16 ላይ ካህኑ የሚያደርገው የስርየቱ ቀን ስርዓቱ ራሱ መኖሩን ታምናለህ። ዘሌዋውያን 16 ከቁጥር 8 ጀምሮ ያለው ያ መኖሩን ታሪክ ቁፋሮ ይናገራል። ሁሉ ነገር አሁን ለምሳሌ በቁፋሮ ይገኛል ብዬ አላምንም። ግን ይናገራል ወይ? ፍንጭ የሚሰጥ ነገር ካለ ያ በቁፋሮ ይገኛል ወይ? ላይገኝ ይችላል። ልክ ነህ እኮ ላይኖር ይችላል። ውሸት ነው፣ በቃ ውሸት ነው። መጽሐፍ ቅዱስ ዋሽቷል። ዘሌዋውያን 16 ዋሽቷል። ምክንያቱም ቁፋሮ አልተገኘም ልበል ኖ አይ ልክ ነህ እኮ አንተ አሁን እንደዚህ ያንተ ጊዜ አይታል ምን እንደሆነ ያንተ ጊዜ ምን መሰለህ ምንድነው ያረከው? ያ ስርዓት መኖሩን የሚያሳይ የስነ ቁፋሮ ጥናት አለ ወይ ብዬ ጠየቅኩ። የለም ግን ስቲል እውነት ነው ትላለህ። አንተ ጊዜ የለም ግን እውነት ነው ትላለህ። ወደ ላይ ስንመጣ ግን ቁፋሮ ሊኖር ይገባል ካሌለ ግን ከባድ ነው ትላለህ። የኔ ጊዜ ለምንድን ነው የሚከብደው? ያንተ ጊዜ ለምንድን ነው የምታምነው? ልክ ነህ ሳላይ። አሁን እያልኩ ያለሁት እኔ ምናልባት ከተረዳኸኝ አሁን እኔ ልክ ነህ ዝም ብዬ ማምናቸውም ነገሮች አሉ። ለምሳሌ መጽሐፉ ላይ እንደተቀመጠው የምረዳው ነገር አለ። ግን ክርስትና ከየት ጀምሮ ነበረ ብትለኝ አሁን ለምሳሌ ከነብዩ መሐመድ በፊት ክርስትና እንደነበረ የተወሰኑ ነገሮች ፍንጮች ነገሮች ይኖራሉና እስልምና አንድ በእንደዚህ ነገር አለ ወይ? ትቀጥላለህ ወይ? ከኔ ጋር ትቀጥላለህ ወይ? ይሄ አይታል። ይሄ ሚዛናዊነት ያሌለው ሙጉት ይባላል። ማለት ለራስ ሲቆርሱ ያሳነሱ የኔ ጊዜ ምንም ቢሆን ችግር የለውም ያንተ ጊዜ ነው ችግር ያለው የሚል አይነት ሙጉት ነው ያነሳው። እመጣልሃለሁ። ኢምራን ቀጥል። አዎ አይ ኤርሚ ያልተረዳው ነገር አለ ብዬ አስባለሁ። ኤርሚ እኛ አብርሃም ሙስሊም ነው ስንል የሆነ መስገጃ ይዞ ቁርአን ይዞ የሆነ ፂሙን አሳድጎ በቃ የሆነ ሙስሊም መስሎ ጀለቢያ ለብሶ እያልን አይደለም። እሺ ኤርሚ አሁን ኤርሚ የፈለገው ምንድነው? የሆነ ቁርአን ወይም መስገጃ ወይም መስጊድ የሆነ እሱ ቅሪታ አካል ላይ ያለን ያለው እንደዛ እኛ አይደለም። በተአምር እኛ አብርሃም ፂሙን አሳድጎ መስገጃ ይዞ ቁርአን ይዞ አላለም በተአምር። እሺ ቁርአን የመጣው በነቢያችን ጊዜ አንተ ገላ ሰዳ። በእስልምናችን ምናለ ህዝቦች አሉ። እሺ አላሁ ሱብሃነሁ ወተዓላ ያስነሳቸው ህዝቦች አሉ። ምን አሉ? አይሁዶች አሉ፣ እንዲሁም ክርስቲያኖች አሉ።
ታሪኩ ስንጀምር መጀመሪያ ኢብራሂም ነው አይደለ? ኢብራሂም የነቢያት አባት ነው። ኢብራሂም የነቢያት አባት ሆኖ ኢብራሂም ምን አስተማረ? አንድ አምላክን ማምለክ አስተማረ። በመጽሐፍ ቅዱስ ስንመጣ ኢብራሂም አንድ አምላክ አምላኪ ነበረ። አንድ አምላክን ካስተማረ በኋላ ከሱ በኋላ አላህ ዘሩን አበዛው። ኢብራሂም ዘሩ በዛ። ወጀዐልነ ሚንሁ ነቢይን ከማ ቃል ከኢብራሂም ዘር ነብይ ተነሳ። ነቢያት ሲነሱ ማስተማር ጀመሩ፣ ማህበረሰብ መመስረት ጀመሩ። ስለዚህ ማን ተመሰረተ? አይሁዶች ተመሰረቱ። አይሁድ ማለት አለዚነ ተሐወዱ ራሳቸውን ያገሉ አምላክ እናመልካለን ብለው ተነሱ፣ ወይም ደግሞ የይሁዳ ዘር ናቸው። ኦኬ። ስለዚህ አምላካችን የሚያደርግ ነብይ ላከላቸው ህዝቦች ናቸው። በቃ አላህ አሰራ ህዝቦች ናቸው። የራሳቸው መመሪያ አላቸው። አንድ አምላክን ያመልካሉ። ስቲል ሙስሊም ናቸው። ለምን? አንድ አምላክ ስለሚያመልኩ። እኛ ሙስሊም ስለምንድነው? አንድ አምላክ ማምለክ ነው። ኦኬ። አልኢስቲስላሙ ሊላሂ ቢልኢባዳ ለአላህ እጅና እግር ሰጥቶ ማምለክ ነው። ኦኬ። ስለዚህ ህዝቦች ነበሩ፣ አይሁዶች ናቸው። የራሳቸው ስርዓት አላቸው። አላህ ያወርዳል መመሪያ አላቸው እንጂ እንደኛ አሁን ቁርአን ይዘን መስገጃ ይዘን አይደለም። በተአምር ቁርአን የመጣው አሁን ነው። መስገጃም ደግሞ አሁን ያለው እንጂ ድሮ በቆዳ ነው የሚሰገደው። ኦኬ። ስለዚህ አምላካችን አይሁዳውያንን ካስነሳቸው በኋላና እነዛ ህዝቦች ከኖሩ በኋላ ድጋሚ ማን ተነሳ? ሌሎች ህዝቦች ተነሱ። የመሲሁ ህዝብ መጣ። መሲሆች ተነሱ፣ ወይም ደግሞ የኢየሱስ ህዝቦች ተነሱ። ስለዚህ አምላካችን ምን ሰጣቸው? መመሪያ፣ ወንጌል ሰጣቸው። ስለዚህ ሌላ ህዝብ ደግሞ ተነሳ። የመጀመሪያው ህዝብ ማን ነበረ? አይሁዶች። ከቀጥሎ ደግሞ ማን መጣ? ክርስቲያኖች መጡ። ነሳራ። ነሳራ ማለት ደግሞ ምንድነው ካልን አለዚነ ነሰሩ ኢሳን ሲደግፉ የነበሩ ሰዎች ተነሱ። እነሱ ተነስተው ትክክለኛውን መንገድ ካስተማሩ በኋላ አንድ አምላክ ማምለክ ካስተማሩ በኋላ ድጋሚ ምን ተነሳ? ስህተት ተነሳ። እርሱም ምንድነው? አምላክ ሶስት ነው ማለት ጀመሩ። ኢየሱስ አምላክ ማለት ጀመሩ። ኢየሱስ ተሰቀለ ማለት ጀመሩ። ስለዚህ ከቀጥተኛው መንገድ ወጡ። ሙስሊም ነበር እኮ። ለምን? አንድ አምላክ ያመልኩ ነበር። በአላህ ህግ ይመሩ ነበር። በአላህ ህግ እየተመሩ ሳለ ምን ተፈጠረ? አምላክም መካድ ጀመሩ። እንደ አይሁዳውያን ምሳሌ አንድ አምላክ ቢያመልኩም መሲሁን ካዱ። መሲሁን ሲገዱ አምላካችን ሌላ ህዝብ ደግሞ አስነሳ። ቀጥሎ ምን ተፈጠረ? እንትኖች ሲክዱ አምላካችን ነብዩ ሰለላሁ ዐለይሂ ወሰለም አስነሳቸው። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ ናቸው። የመጨረሻው ህዝብ ናቸው። አምላካችን ቁርአን ላይ ትልከ ኡመቱን ቀድ ኸለት አለ። ብዙ ህዝቦች አልፈዋል። ስለዚህ ያለፉ ህዝቦች ነበሩ፣ የራሳቸው መመሪያ አላቸው፣ ግን ስቲል ሙስሊም ነበሩ። ሙስሊም ሆነ ለምንድነው ካል የአላህን ቃል ይቀበሉ ነበር። ከሱም አልፎ ደግሞ አንድ አምላክ ያመልኩ ነበር። እኛ እስልምና የሚለው ይሄን ነው እንጂ እንዳሁኑ ቁርአን ይዘው በቀን 5 እየሰገዱ ሐጅ እያደረጉ ከዛ ደግሞ እንደኛ እንደ ዙል ሂጃ ይሄ አይደለም። በጣም እሱ ከጊዜ በኋላ የሚቀያየም ለዘቁ አምላካችን ቁርአን ብሎ ይናገራል። ቅድም ሳላ እንደጠቀሰልን ሊኩልን ጀዐልና ሚንኩም ሽርዓተ ወሚንሃጃ ለየሁሉም ህዝብ መመሪያና ህግ አለው አለ። ስለዚህ ህጋቸው ይለያይ ነበር። ቅሪት ላልከው ቅሪቱ አሁን ድረስ ስቲል ማግኘት እንችላለን። ምሳሌ የመጽሐፍ ቅሪቶች ብንመለከት ምሳሌ የተበረዘ ኮፒ እንኳን ቢሆኑ ቅሪቶቹ ራሱ እንደሚያሳዩት አብርሃም ሙስሊም እንደም ማየት እንችላለን። ወይም አንድ አምላክ እንደሚያመልክ ማየት እንችላለን። ሙሴ አንድ አምላክ እንደሚያመልክ ማየት እንችላለን። ወላ ሀታ እዚህ መጽሐፍ ላይ እንኳን አብርሃም አንድ አምላክ እንደሚያመልክ ሙሴ አንድ አምላክ እንደሚያመልክ ማየት እንችላለን። ኦኬ። ስለዚህ ቅሪት ካልክ ያው ቅሪት ማግኘት እንችላለን። ግን ደግሞ ቅሪት አንተ እንዳልከው መጽሐፍ ይዘው ጺም አሳድጎ ሙስሊም የሚል የለም በተአምር። ይሄን ይመስላል። ወንድሞች ይቀጥሉ። አፎን አስረዘምኩት። ዊስፐርና ኢብራሂም ሀሳብ ካላችሁ ቀጥሉ። አይ እኔ ልቀጥል አይደለም፣ በጣም ደክሞኛል። ቀኑ ሙሉ ነበርኩና መልካም አዳር ልላችሁ ነው። እሺ አፎን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አየህ ጀዛከላሁ ኸይር ጀዛ። ነገ እንገናኝ ኢንሻአላህ። እነ ሰልማን ሀሳብ ካላቸው ፒኬ የምትለው ነገር አለ እዚህ ጋር? ኦኬ አይ ቲንክ የለም። ግልጽ ነው። ኤርሚያስ ተመልሶላል ማለት ኢምሩም ልክ ነሽ። ለአንድ አምላክ ይገዙ ነበረ። ያንን አምናለሁ። በሙስሊም ጊዜ አንድ አምላክ እንደነበረ አሁንም እኛ እንደምንለው አንድ አምላክ ነው። እኛም ያው ራሱን በሶስት ገለጸ ነው የምንለው። ግን በዛን ሰዓት ለምሳሌ አንድ አምላክ ይገዙ ነበረ ብለን ስናስብ ሙስሊም ነበሩ ብለን መናገር የሚቻለው እንደዛ ነው ያልከኝ ያለው። እሱንም እመልስልሃለሁ። ግን መጀመሪያ ካልኩ ላርምህ። እሺ ያው ስህተት እንዳይሆን ላርምህ ልሄድ። አሁን አብርሃም አንድ አምላክ እንደሚያመልክ እናምናለን፣ እኛም በአንድ አምላክ እናምናለን ብለሃል። በተአምር አንተ በአንድ አምላክ አታምንም። አንተ በሶስት አምላክ ነው የምታምነው። ራሱን በሶስት መንገድ የገለጸ አብ ወልድ መንፈስ ቅዱስ ተብሎ የሚታመን ሶስት አምላኮች ናቸው። አጋዕዝተ ዓለም የዓለም ገዢዎች ናቸው እንጂ አንድ አምላክ አታምንም። ለዛ ነው ቁርአን መጥቶ እናንተ የገሰጻችሁና አዲስ መመሪያ መጣው ወይም ደግሞ ያስተማረው ማለት አንደኛ። ሁለተኛ ደግሞ ምንድነው ያልከኝ? አብርሃም አንድ አምላክ ስለሚያመልክ ሙስሊም ማለት ይችላል እንዴ? አዎ ለዛ እኮ ነው እስልምና ራሱ እስልምና እኮ ኮንሴፕቱ ምንድነው? አልኢስቲስላሙ ሊላሂ ቢልኢባዳ በቃ ለአላህ እጅና እግር ሰጥቶ ማምለክ ነው። ተመልከት ቁርአን ምን እንደሚል። አንዴ ታብሌት ይይዝ ነው ተመልከት ቁርአን ምን እንደሚል ማለት ነው። ሱረቱል በቀራ ቁጥር 131 ላይ እንደዚህ ይላል።
ጌታው ለእርሱ ለአብርሃም ታዘዝ ባለው ጊዜ መረጠው አለ። አምላክ አላህ ሱብሓነሁ ወተዓላ ኢብራሂም መረጠውና ሙስሊም ሁን፣ አርበኛው ነው አስለምት ይላል። አስለምታት ሙስሊም ሁን ወይም ታዘዝ ከሚል ትርጓሜ ነው ያለው። ስለዚህ አምላካችን ለኢብራሂም ምን አለው? ሙስሊም ሁን ታዘዝ አለው። እሺ አብርሃም ምን አለ? ከዚህ ጋር ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ሊላሂ ረቢል ዓለሚን፣ ለዓለማት ጌታ ሙስሊም ሁኛለሁኝ አለ። ስለዚህ እኛ እስልምና የሚለው ለአምላክ መታዘዝ ነው። ኦኬ በእርሷም አለ ኢብራሂም በእርሷ አላህ ባዘዘው ቃል ማለት በህጊቱ ኢብራሂም ልጆቹን አዘዘ። ያዕቆብ እንደዚሁ ነብዩ ያዕቆብ ልጆች ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው። አያ ቀጥል ሆነን ቀጥል። ያዕቆብማ ነብዩ ያዕቆብ ሞት በመጣበት ጊዜ ለልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁን? አልነበራቸውም። እነርሱም አምላክህንና የአባቶችህን አምላክ የኢብራሂምን፣ የኢስማኤልን፣ የኢስሐቅን የአምላክ አንድ የሆነውን አምላክ እኛ ለእርሱ ፍጹም ታዛዦች ሆነን እናመልካለን። አላህ ሙስሊሞች ነው። ስለዚህ እኛ እስልምና የሚለው ይሄንን ነው እንጂ መመሪያዎቹማ ይለያያሉ። ኦኬ ቁርአን የአሁኑ መመሪያ ነው። ከቁርአን በፊት ግን ወንጌል ነበር፣ ኢንጂል ነበር፣ ከሱ በፊት ደግሞ ተውራት ነበር። የተለያዩ መመሪያዎች ነበሩ። መመሪያዎቹ ቢበረዙ ነበሩ። ከዛ በኋላ አምላካችን ያደገ የመጨረሻው መመሪያ ወይም ደግሞ የመጨረሻውን ኡማ አስነሳ። ኡመቱ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ህዝብ ደግሞ ይሄ ህዝብ ነው። ከዚህ በኋላ ሌላ ህዝብ የለም። ግልጽ ነው። ወንድሞች ይጨምሩለት። ዛበት ምድሮ የምናደርገው ሌላ ጥያቄ ካለው ይጠይቅ። ችግር የለውም። ሳላይ ለዛሬ ነበረኝ ጥያቄ ነው። ያው መልስ ነው ያልከኝን ተቀብያለሁ። ይምሪ እሺ ቴንክ ዩ። አንድ ጥያቄ አለኝ ሳላ፣ አንድ ጥያቄ ይመቻችሽ። አጣጥጣ ኤርሚ አለ ወገናችን አንድ ጥያቄ ከቻልኩ መልስላለሁ። እሺ የምትደገፈው ነው። ተራህን ጠብቅሽ ወገናችን አንዴ። እሺ ኤርሚ ጥያቄ በጣም አጭር ጥያቄ ነው። መከራከርም አልፈልግም። ከአንተ የሚፈልገው ነገር ችግር የለውም። እኔ ኢምራን ክርስትና ላይ ምን አገኛለሁኝ? ስለ ክርስትና ስበከኝ። ክርስትና ላይ የማገኛቸው 3 ነገሮች ንገረኝ። እኔ አሁን ከኢምራን ሙስሊም ነኝ አይደለ? አልሐምዱሊላህ ቀጥተኛው መንገድ ላይ ያለሁት። ግን አሁን አንተ ከኔ ወደ ክርስትና እንደመጣ ምንድነው ክርስትና ላይ ምን አገኛለሁኝ? እስቲ ንገረኝ። 3 ነገሮች፣ 3 ነገር ብቻ ክርስትና አሳመነኝ። 3 ነገሮች ክርስትና ላይ ምን እንደምናገኝ። ዘላለማዊ ህይወትን በክርስትና ውስጥ ይገኛል አንደኛ። እሺ ሁለተኛ ደግሞ ክርስትናን ፍቅርን ያስተምራል ብዬ አምናለሁ። ሶስተኛ እንግዲህ የምታገኘውን የዘላለማዊ ህይወትን ታገኛለህ። ትልቁ ነገር ያ ነው እና ሌላው እንግዲህ አስተምሮ ነው ያለው። ግጋቶች ምናምን ይኖሩታል። እሱ አለው። ግን የዘላለማዊ ህይወት ከምንም ይበልጣልና እሱን ታገኛለህ ብዬ ማለት ነው። ሶስተኛ ስጠኝ። አንደኛ የዘላለም ህይወት፣ ሁለተኛ ፍቅር፣ ሶስተኛ እንግዲህ ክርስትና ውስጥ እኔ ስጠራ የዘላለም ህይወት ታገኛለህ ብዬ ነው ሰውን ልጠራ የምችለው እንጂ እኔ ላስቀምጠው የምችለው ነገር የለም። ግልጽ ላድርግለት ይምሩ። ቆይ አንድ ጊዜ ምን መሰለህ ኤርሚያስ፣ ሁሉም እምነት ውስጥ የሚቀመጠው ሰው የዘላለም ህይወት አገኛለሁ ብሎ ነው የሚያምነው እና አዲስ ነገር አልጠራህም። ምክንያቱም በእስልምናም የዘላለም ህይወት አለኝ ብሎ ነው ኢምራን እያመነ ያለው። ወደ ቡዲዝም ብትሄድ የዘላለም ህይወት እናገኛለን ሊሉ ይችላሉ። ወደ ሌላም ብትሄድ የዘላለም ህይወት እናገኛለን ሊሉ ይችላሉ እና እሱን ሰርዘው፣ ምክንያቱም እሱም አለኝ ብሎ ስለሚያምን። አሁን እሱ የጠየቀ እስልምና ውስጥ የማያገኘው የሆነ እንደው የሚያጓጓ ነገር አዲስ ነገር እዛ ያለው እሱን ንገረኝ ነው። ፍቅር የሚለውንም ቢሆን ሁሉም እምነት እንደዛ ሊል ይችላል። ለምሳሌ ፍቅር ሲዝም የሚለው አንድ ወገናችን እዚሁ ሀገራችን ውስጥ ያለው ፍቅር በጣም እንደውም ፍቅር ከማለቱ የተነሳ እምነቱ ራሱ ፍቅር ሲዝም ይባላል እና እስልምናን የሚያህል እምነት ትቶ ወደ ክርስትና መምጣት ያለበት 3 ለየት ያለ ነገር ነገረው። እሱን የፈለገው አይ ሳላ ጀዛከላ በደንብ አብራርተዋል። ግን ኤርሚ ችግር የለውም በቃ መዝግቤልሃለሁ። የዘላለም ህይወት አልከው መዝግቤልሃለሁኝ። ሳላ መልሶልህ ግን ቆይ በኋላ እናወራበታለን። ፍቅር ያልከውንም መዝግቤልሃለሁ። አንድ ጨምርልኝ እንደው እባክህ። ችግር የለውም በቃ ሳላ ይቅርም በለውና አንድ ብቻ ጨምርልኝ። ክርስትና ውስጥ የማገኘው አንድ ብቻ ቀጥል። እኔ እኮ ግራ አጋባሽኝ እኮ ይምሩ። ማለት አንድ ሰውን ስትጠራ የዘላለም ህይወት ታገኛለህ ተብሎ ነው እንግዲህ እንትን ልትል የምትችለው ማለት ሌላ አለ ብዬ አላምንም። እሺ በቃ እኔ አሁን ኢምራን አንተ ወደ እስልምና ብመጣ የምታገኘውን ነገሮች እነግርሃለሁ በኋላ። አንተ ሌላ የለህም በቃ ይሄ ብቻ ነው ያለህ? እኔ የዘላለም ህይወትን ታገኛለህ ብዬ ነው ልጠራ የምችለው። ማለት ሌሎች ስርዓቶቹን ምናምን እነሱ እንዳለ ሆነው ማለት ነው። እሺ አሁን አንድ ያነሳቸው ሀሳቦች ላይ ሪያክት አድርግና
ከዛ በኋላ እንቀጥላለን። እሺ አንዴ አሁን ወገናችን መጀመሪያ ምንድን ነው ያለኝ? አንተ ኢምራን ክርስቲያን ወደ ክርስትና ብትመጣ አንደኛ የምታገኘው የዘላለም ህይወት ነው አልከኝ። እስልምና ላይ እኔ የዘላለም ህይወትን አግኝቻለሁ። ማስረጃ ደግሞ ሱረቱ ዙኽሩፍ ቁጥር 68 ላይ አምላክ በቃል ያ ኢባዲ ላ ኸውፉን ዐለይኩም ባሮቼ ሆይ በእናንተ ላይ ፍርሃት የለባችሁም ብሎ አምላኬ በእኔ ላይ ፍርሃት እንደሌለ ቃል ገብቶልኛል። ኦኬ ገነትን ግቡ እንደምበል ቃል ገብቶልኝ አንደኛ። ሁለተኛ ደግሞ ፍቅር አልከኝ። እስልምና ፍቅር ነው። ነብያችን ምን አሉ? ሙስሊሙ መን ሰሊመል ሙስሊመ ቢሊሳኒሂ ወየዲሂ ሙስሊም ብሎ ማለት ሁለመናው ሰላም የሆነ ብሏል። ኢስላም ራሱ ሰላም ነው። ስለዚህ የተለየ ነገር አላመጣህም። አየህ አይደለ? ፍቅር አልከኝ። ፍቅር እስልምና ላይ ነው ያለው። ለምን? ሙስሊም ራሱ ሙሉ ስብዕናው እስልምና ስለሆነ ሙስሊም ራሱ ሰላም ስለሆነ በቃ ቃሉ ራሱ ሰላም የሚል ትርጉም ስላለው፣ ስለዚህ ምንም የተለየ ነገር አላመጣህም። አሁን ወደ መጀመሪያው ልመለስና የዘላለም ህይወት ታገኛለህ አልከኝ። ጥያቄ ምንድነው? የዘላለም ህይወት እንዴት ነው የማገኘው? ምን በማድረግ? ሶስት አምላክ አለ ብዬ በማመን ምን በማድረግ ነው የማገኘው? እንግዲህ ክርስቶስን ትቀበላለህ። ክርስቶስን ስትቀበል የዘላለማዊ ህይወት ታገኛለህ። እሺ ክርስቶስን ተቀብያለሁ። የክርስቶስን አባቱን አልቀበልም አንዴ። እሱንም ክርስቶስን ትቀበላለህ ማለት ያው አብንም መንፈስ ቅዱስንም ያጠቃልላል። ሶስቱንም መቀበል አለብኝ ማለት ነው። አዎ ግድ ነው። እሺ ስለዚህ አሁን ኢምራን መዳን ከፈለግኩኝ አብ ወልድ መንፈስ ቅዱስ ብዬ ማመን አለብኝ። በሚገባ በቃ አሁን ወገናችን ጥያቄ ምንድነው? ምንም ወሬም አናስረዝምም። የት ላይ ነው እንደዛ ብለህ እመን የሚለው? መጽሐፍ ቅዱስ ላይ ችግር የለውም። በቃ አሁን እየተዳደርኩ ድርድር ላይ ነው ያለሁትና ችግር የለውም። በቃ መጽሐፍ ቅዱስ አውጥቻለሁኝ። የት ላይ ነው አብ ወልድ መንፈስ ቅዱስ ብለህ እመንና ትድናለህ የሚለው? የት ላይ ነው አሳየኝ። አይ እንትን ማቴዎስ ላይ አይ ቲንክ ካልተሳሳትኩኝ እንደዚህ አይነት ነገር አለ። ማቴዎስ ላይ እስቲ ማቴዎስ ምን ላይ? ኧረ ጉድ እኮ ነው። ማቴዎስ ላይ እስቲ አሳየኝ። ማቴዎስ ምን ላይ? እኔ ማቴዎስ እንደው እንደዛ የሚል አላገኘሁም። አብ ወልድ መንፈስ ቅዱስ ብለህ እመንና ትድናለህ የሚል ካለ ስጠኝ ደስ ይለኛል። እንደውም ይገርምሃል መጽሐፍ ቅዱስን ሳነብ መዳን ያለው አንድ አምላክ በማምለክ ነው የሚለው። ስለዚህ እኔ እስልምና እንደገፈ እንደውም አጠራጠቀ እንደውም ክርስትና ልቀበል ይቅርና እስልምና እንድጠነክር እያደረከኝ ያለው በጣም ወገኔ ኤሚ ተባረክ። እስልምና ያጠነቀርከኝ። ለምን? መጽሐፍ ቅዱስን ሳነበው ምንድን ነው አንድ አምላክ አምልክ ነው የሚለው። እናንተ ደግሞ ሶስት አምላክ። ስለዚህ ትክክል አይደላቸው። መጽሐፋቸው ራሱ አይደግፋችሁም። ስለዚህ ጥያቸዋለሁ ማለት ነው። ስለዚህ እንደውም ወገናችን ኤሚ ከማሳመን አልፈህ እስልምና ያጠንክረኛ ክርስትና እንድጠላው እያደረከኝ ያለው። ስለዚህ ቶሎ ብለህ አብ ወልድ መንፈስ ቅዱስ የሚል የት ላይ ነው ያለው? በአብ ወልድ መንፈስ እመን ትድናለህ የሚል የት ላይ ነው ያለው? ካላመጣህልኝ በቃ ክርስትና ትቼዋለሁ ማለት ነው። እድሉ አለፈህ ማለት ነው። ትልቅ እድል ነበር የሰጠው። ቀጥል ወንድሜ ሳላ። ያ እንትን ስትመጣ ሶስት ስም የተጠቀሰበት ቦታ አይደለም የጠየቀ። እሺ ሶስት ስም ያለበት ቦታ ሳይሆን በእነዚያ ሶስት ስም ያመነ ይድናል የሚለውን ነው የምታመጣው። ማቴዎስ 28ን አይደለም። ያው ፍንጭም ደስ በዛው ሶስት ስም ያለበትን ሳይሆን ሶስት በነዚያ ያመነ ሰው በቃ ጀነት ይገባል ወይም መንግስት ሰማያትን ይወርሳል የሚለውን እሱን አምጣለን። አይ ማቴዎስ 28 ላይም ነበረ ሳላ ቀድመኛል። እሺ በክርስቶስ ያመነ የዘላለማዊ ህይወት አለው የሚለው ነው የፈለከው? በክርስቶስ ምን ብሎ ያመነ ሳላ? ቆይ አንዴ በክርስቶስ ስለህማ በክርስቶስ ብቻ ማመን የለብህም። በአባቱ ምን እኮ አልከኝ አይደል? እኔ ተስማምቼ ነበር እኮ በክርስቶስ ላምን ነበረ። ግን ደግሞ ክርስቶስ አባት አለው አይደለ? ኢየሱስ አባት አለው አይደለ? ኤሪም አባቱና ክርስቶስ ይለያዩ፣ ሁለት ናቸው አይደለ? አባቱና ክርስቶስ በአካል ሁለት ናቸው። ልክ ነህ። ስለዚህ አሁን እኔ በክርስቶስ ብቻ ማመን ሳይሆን የሚጠበቅብኝ በአባቱ ማመን አለብኝ ማለት አይደለ? በአባቱ ከከርኩ እድናለሁ፣ በኢየሱስ ብቻ ባምን እድናለሁ። አይ እንደዚህ የሚል አስተምሮ የለም ክርስቶስ። በቃ ስለዚህ እሱን ነው ያልኩህ። ስለዚህ ኢምራን መዳን ከፈለግ አብ ወልድ መንፈስ ቅዱስ እመን የሚል ከቁርአን ሳይሆን ከገዛ መጽሐፍ አሳየኝ፣ ከዛ አሳምነኝ። ከቁርአን እኮ አይደለም ከራስ መጽሐፍ አብ ወልድ መንፈስ ቅዱስ እመን የሚል ማለት ነው። የት ላይ ነው ያለው? ከሌለ ካላመጣህልኝ አብ ወልድ መንፈስ ቅዱስ እኮ አብ ወልድ መንፈስ ቅዱስ አጥምቃቸው የሚል አለ። በክርስቶስ እመን እኔ እኮ መጠመቅ መቼ አንድ ሰው የሚጠመቀው ምን ከሆነ በኋላ ነው ብዬ የሚጠመቀው ምን ከሆነ በኋላ ነው የሚጠመቀው። አንድ ሰው ምን ከሆነ በኋላ ነው? ካመነ በኋላ አይደለ? ኢምሩ ሪፈረንስ መጽሐፎች አሉ። ቆይ ኤምዬ አንዴ አሉ ሳይሆን ማየት አለብን። ቆይ ላናገኛቸው የምንችላቸው ነገሮች። ስለዚህ መጽሐፍ ቅዱስ ላይ የለም።
እንዴ ቆይ ምሩ ግን እኔ ጣልቃ እንዳልገባ እንጂ አንዳንዴም ከቁርአኑ ማናገኛቸው ነገሮች ነው ይችላሉ። ሐዲስ ላይ ያለው አይ ቁርአን ላይ ስለ ተውሂድ ሁሉም ነገር ስለ እምነት ሁሉም ነገር አለ። ቁርአን ላይ የቀረ ነገር የለም። ኤርሚ እሺ የኔ ላይ ልመልስና ቆሜ ቁርአን ላይ ሳልገባ አይ እንደዛ ሳይሆን ቁርአን ላይ ምን መሰለህ ለምሳሌ አይፎን ስልክ አለ ወይ ምናምን ብትል የለም። ይሄ ስለ ድነት አይደለም የሚናገረው። ስለ ድነት የሚናገረው ሁሉም አለ። ስለ ድነት የሚናገረው ነገር ለምንድነው መጽሐፍ ቅዱስ ላይ ያለው? ስለ ድህነት ምን ያልተነገረ ነገር አለ መጽሐፍ ቅዱስ ላይ? አሁን እሱ በአብ በወልድ በመንፈስ ቅዱስ በእነሱ በሶስቱ እመኑና ትድናላችሁ የሚለው የቱ ጋር ነው ያለው? እኮ ስለ በሶስቱ እመኑ ምናምን ሳይሆን ተብሎ የተጻፈው በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው የሚል አለ። ጥምቀት ከእምነት በኋላ ነው የሚመጣው ወይስ በፊት ነው የሚመጣው? ማለት የቱ ነው የሚመጣው? ጥምቀት ወይስ እምነት? ድህነት መጀመሪያ አምነህ ነው የምትጠመቀው ወይስ ተጠምቀህ ነው የምታምነው? አምነህ ነው የምትጠመቀው። እኮስ እምነቱን አስቀድምና የእምነቱን አሳየን። ኦኬ በኢየሱስ ክርስቶስ ማመን እንዳለብህ እና ክርስቶስ ኢየሱስ ያመነ ደግሞ የዘላለም ሕይወት እንዳለው አሳይሃለሁ። በክርስቶስ ብቻ የማምነው ሳላ ተመለስን እኮ እኔ እሺ በክርስቶስ ብቻ ለምን እንደሆነ ታውቂያለሽ? ምሩዬ ኤርሚዬ ቆይ አንዴ ብራዘር እሺ አንዴ ብቻ ከዛ ትቀጥላለህ። አንዴ ምንም አንድ ቦታ ላይ ተወዛገብኩ አይደለ? ገብቶኛል እኮ ቆይ አንዴ አይደለም ማዳምጠኝ እሺ ኤርሚዬ አሁን ቅድም ምን አልከኝ አንተ? በክርስቶስ እመን ትድናለህ አልከኝ። ማሻአላ እሺ በቃ ክርስቶስ ይባላል ተስማማን። ግን ደግሞ አባት አለው አልኩ። አዎ አባት አለው። በአባቱ ለምን አዎ እመን አልከኝ። አሁን ጥያቄ ምንድነው? በአባቱ በክርስቶስም በመንፈስ ቅዱስም አመኜ እንደምድን ማስረጃ ስጠኝ ነው። ካላመጣ ትክክለኛ እምነት አይደለም ማለት ነው። መጽሐፍ ላይ እንኳን የለም ማለት ነው እምነት። ሐሳቤ ግልጽ ነው ወገኔ? ልክ ነህ። ገባኝ እኮ ግን ኢምሩ የኔ ሐሳብ ደግሞ እንዴት እንደሆነ ታውቃለህ? እሺ ንገረኝ። መጽሐፍ ቅዱስ ላይ ለምሳሌ በኢየሱስ ክርስቶስ ማመን እንዳለብህ እና ደግሞ በአብ ማመን እንዳለብህ እንደዚህም ማለት ሶስቱንም ማለት በሶስቱ ማመን እንዳለብህ ይናገራል። ግን አንድ ቦታ ላይ ልሰልጥህ አልችልም። ተለያይቶ ነው ያለው። በአንድ ቦታ አልተሰበሰቡም። አንድ ቦታ ላይ ልሰጥህ አልችልም። ገባኝ። ስለዚህ አሁን እያልከኝ ያለኸው ምንድነው? ቆይ አንዴ ገባኝ። እያልከኝ ያለኸው በሶስቱም በአንድ የእመኑ የሚል ሳይሆን ያለው የተለያየ ቦታ ነው ያሉት ማለት ነው። ኖ አንድ ቦታ ላይ ተጽፎ ላይ ይችላል። ግን ቆይ አንዴ ስለዚህ አንድ ቦታ ላይ በአብ ይላል፣ አንድ ቦታ ላይ በወልድ፣ አንድ ቦታ በመንፈስ ቅዱስ ይላል። እንደዛ ነው አይደለ? በአብ በወልድ መንፈስ ቅዱስ ደግሞ እያጠመቃችኋቸው ምናምን ችግር የለውም። ተስማማሁን። ስለዚህ ወገናችን ምንድን ያለን እኛ አሁን አብ ወልድ መንፈስ ቅዱስ እመን የሚል በአንድ ቦታ የለም። ተለያይቶ አልተሰበሰቡም፣ ተለያይተው ነው ያሉት ነው ያለ። ችግር ላይ ተስጠኝ። በቃ አሁን ከአብ ጀመር በአብ እመን የሚል ነው ያለው። እሺ በአንድ አምላክ ማመን እንዳለብን እኮ ኦሪት እንደሚናገረው እሱ ነው። ጥቅስ እየነገርክ ንገረኝ። እሺ ይቅርታ ግን ምሩ እየወጣሁ እየገባሁ ነው። በቃ እኔ ላግዝህ። ችግር የለውም። እኔ እንትን እያልኩ ማለት ማውጣት እችላለሁ። ሌላ ነገር ሪፖርት ምናምን እንዳይመስልሽ ገባሁ። ችግር የለውም። እኔ አግዝሃለሁ። በቃ አንደኛ ቆሮንቶስ በአብ እመን የሚል ሌላ ጊዜ ልስጥህ ልተባበረ ችግር የለውም። ያው አንድ አምላክ አለ። እሺ አንደኛ ቆሮንቶስ ላይ ለእኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለ ይላል። ትክክል። አንድ አምላክ ማን ነው ያለው? አንድ አምላክ አብ አለን ይላል። ስለዚህ አንድ አምላክ የተባለው ማን ነው እዚህ ጋር? አብ ነው። በቃ አሁን ደግሞ ወልድ የተባበረበትን ስጠኝ አንተ። እሺ አብ እኮ ሶርሱ ነው፣ ምንጩ ነው እኮ ገብተሻል። እሱማ እኔም አውቃለሁኝ አብ ምንጭ እንደሆነ አውቃለሁኝ። አሁን መሰለህ ኤልሚዬ ላግዝህ ነው። እኔ ሙስሊሙ መጽሐፍ ቅዱስን ሳነብ አብ አምላክ ነው የሚል አይቻለሁኝ አልኩ። አገዝኩ። እኔ እኮ አገዝኩ አይደል እንዴ? አብ አምላክ ነው የሚል አይቻለሁኝ። አሁን ግን የቀረው ምንድን ነው? መንፈስ ቅዱስ አምላክ ነው፣ ኢየሱስ አምላክ ነው የሚል ግን የለም። በእሱ እመኑ የሚል የለም። ስለዚህ ስጠኝ ካለ፣ ከሌለ ደግሞ ክርስትና ትክክል አይደለም። እምነታችሁ መጽሐፋችሁ ላይ እንኳን የለም። የቤት ስራው የማድርገው ሰዓትም እየሄደ ስለሆነ ወገናችን እንዳንሰለቻችም ሰውም እንዳይሰለቸው የቤት ስራ ወስደና እሺ፣ የት ቦታ ላይ እንደዛ እንደሚል ፈልገና አይሻልም? ሳልዘጋጅም ስለገባው
በቃ ግን አሁን አየህ አይደለ በክርስትና የሆነ ጥቅስ ራሱ ልጠቅስ አትችልም። አሁን ይሄ ሁሉ ጠየቁ ለመሰለህ እምነታችሁ ትክክል እንዳይሆን ለማሳየት ነው። አየህ ተቸገርክ አንተ ራሱ ስቃይ ገባ። በቃ በአንድ ቦታ አጣህ፣ ሰበሰብካቸውም ለያቸውም አጣሃቸው። የለም በቃ አብ ወልድ መንፈስ ቅዱስ እመኑ የሚል የለም። መጽሐፍ ቅዱስ የሚያስተምረው አንድ አምላክ አብ አለን የሚለው እንጂ ሌላ አምላክ አለ የሚል የለም። ስለዚህ ኤርምዬ አንተ እምነትህ መጽሐፍ እንኳን አይደግፍህም። ስለዚህ እኔ ኢምራን እንኳን እናንተ ሊከተላችሁ ይቅርና እምነትህ ያጠነከራችሁ። አመሰግናለሁ። ግን አሁን ቁርአን ላይ በጣም ተመክታ አምላካችን ቃል በቃል ብሎ ይናገራል። ሱረቱ ኒሳ ላይ ኢነመላሁ ኢላሁን ዋሂድ አላህ አንድ አምላክ ብቻ ነው። ለወታ ነቢያችን ምናምን መን ቃለ ላኢላሃ ኢለላህ ደኸለል ጀና አንድ ሰው ላኢላሃ ኢለላህ ከአላህ ውጭ አምላክ የለም ብሎ ካመነ ጀነት ገባ አሉ። ስለዚህ አያ በእስልምናችን ላይ ቃል በቃል አለ። በቃ ሁሉም ሙስሊም ያውቀዋል ቃል በቃል በእናንተ ግን የለም። ዮሐንስ 1:1 ላይም እኮ ተገልጿል። ግን አንቺ አብ ወልድ መንፈስ ቅዱስ ላይ እሱን ከፈለግሽ ነው እንጂ ዮሐንስ 1:1 ላይ ወንጌል 1:1 ማለት ዮሐንስ 1:1 ሌላ ርዕስ ነው። በቃ ቃል ምናምን ልንገባ ነው። ለምን እንደዛ ታደክመኛለህ? እኔ ጥያቄ አሁን መጽሐፍ ቅዱስ በማያሻማ ቃል አንዴ ቆይ ብራዘር፣ መጽሐፍ ቅዱስ በማያሻማ ቃል አንድ አምላክ አብ አለን አለ። ጥያቄ ምንድን ነው? አንድ አምላክ ኢየሱስ ስሜ ስጠኝ ነው ያልኩ። ለምን ግራ ታጋበኛለህ? የሚይ አሁን ቃል ምናምን ጋር ለምን ታወዛግበኛለህ? ክርስትና ሳይወዛገብ ማመን አይቻልም? አይ በቃ ይመች። ለማንኛውም አንድ ነገር ማለት ይቻላል ማለት ያው ሎርድም ስለሆነ ከመውረድ በፊት ኤርሚዬ አንድ ሰበር ዜና ልንገርህ ከይቅርታ ጋር፣ ከዛ ትቀጥላለሽ ብራዘር። ሰበር ዜና መሰለህ ኤርሚዬ 1000 ዓመት እንኳን ወስደህ አንተ ልጆችህም እስከ መጨረሻ ትወዱ እንኳን ብትፈልጉ መጽሐፍ ቅዱስ ላይ እንደው በግሪኩም በግዕዙም ገልብጠህን ብታነበው እንደዛ የሚል ጥቅስ የለም። ወረበል ካባ የለም። ከሆኑ ልንገርህ፣ ለዛ ነው ቤተክርስቲያን ቄሶች ራሱን ቢናገራሉ መጽሐፋቸው ባሳያሁን ባወጣልህም ብሎ አጣለክ። እንደውም ይኸው የስላሴ ሚስጥር ወይም ደግሞ ይሄ አምላክ ሶስት አምላክ እመኑ የሚለው ሚስጥር ማንም አያውቀውም ብሎ ይናገራሉ። ስለዚህ ይሄም ያትልፋሽ ልንገርህ። አሁን ሰዓት ሲፍ ላድርግልህ። ሰዓት ታውቃለህ ብዙ ነገር ቆይ ላውጣልህ። ያው የስላሴ ሚስጥር ከሁሉም የተደበቀ እንደሆነ እንመልከት። አንዴ ከዛ ትቀጥላለህ። መጽሐፉን ላምጣው። ሳላ እስከዛው አንዴ አውራ። መጽሐፉ ላምጣው። ይሰማል? ትሰማለህ። አይ ችግር የለውም። ሰዓት ውሰድና አምጣ። እሺ ጋይስ እንግዲህ ኢምራን ተመልሷል። ቪዲዮ ፖስትም አድርጓል። ያንን ቪዲዮ ገብታችሁ ኮፒ ሊንክ አድርጉለት። ባረከላሁ ፊኩም። የምትደገፈው እስቲ አንተ ትጠይቃለህ፣ ችግር የለውም። ይሄን ያሳይና እሱ ቀጣይ አንተ ነው የምትገባው። ኤርሚያስ ሊወጣ ነው፣ አንተ ትቀጥላለህ፣ ችግር የለውም። እሺ ኢምራን አመጣ። አይ ቆይ በቃ በሞባይል ላውጣው። መጽሐፉ ከጎን ያስቀምጬው ነበር ብዙ ሰዓት ለተቀመጠ። ቆይ በቃ አንዴ ችግር የለውም። እስካሁን ስለቆየ እናመሰግናለን። ያው ግን የትምህርት ጉዳይ ስለሆነ ነው። እሺ አንዴ ያው በቃ አውጥቼዋለሁ። ይታያል ወገኔ ኤርሚ ይታያል ብለር ነው ግን እሺ መጽሐፉ ከፈለክ ካለኝ አሁን ግን ሰዓት ለመቆጠብ በፒዲኤፍ ላሳይክ። እሺ አሁን ይታያል። እሺ ሰይፈ ስላሴ ፔጅ 1203 እንደዚህ ይላል። ሚስጥርህ አለ ከሰውና ከመላእክት ከማንኛውም ፍጥረት የተደበቀ ነው አለ። ስለዚህ ወገኔ ኤርሚያስ የስላሴ ሚስጥር አታውቀውም። እሺ የፈለግከውን ሰዓት እንኳን ወስደህ ብታነብ የለም። ስለዚህ አትልፋ እና ጥሪ የምንድን ነው? እምነትህ ትክክል አይደለም። እምነትህ ትክክል ቢሆን ግን ከመጽሐፍ ቅዱስ ታሳይ ነበረ። ግን መጽሐፍ ቅዱስ ላይ እንደዛ የሚል ጥቅስ አላገኘህም። ጨርሻለሁኝ የሚል እናመሰግናለን። ሌላ ጊዜ መተህ ማስረጃውን እንደምታሳይ ተስፋ አደርጋለሁ፣ ካገኘህ ማለት ነው። ሀሳብ ካለ ስጠኝ። ሀሳቢ ምንድን ነው? አይ ጥሩ ነው። እንደዚህ ስድብ በሌለበት መማማር መቻሉ አሪፍ ነው። ሌላ ምንድን ነው መናገር የምፈልገው ማለት አሉ ከኛም ማለት ከክርስቲያንም ወገኖችም አሉ አሪፍ መምህራን። ከነዛ ጋር ዲቤቶች ቢዘጋጁና ከታች ያለው ደግሞ ማለት እንደኔ ያለው ተማሪ ሌሎችን እንትኖች ቢማሩና ቢያውቁ ሞር የተወሰነ ስለ እስልምና ማወቅ ይቻላል። ስለኛም መጽሐፍ ቅዱስ ላይ ያለውን ነገር መረዳት ይቻላል። እና እንደዚህ አይነት ነገሮች ቢዘጋጁ ጥሩ ነው ብዬ አስባለሁ። ይሄን ነው። አመሰግናለሁ። ይመቻችሁ። እኛም እናመሰግናለን። ይገርምሃል ኤርሚዬ አንተ አዲስ ትሆናለህ እንጂ ቲክቶክ ላይ ከጀመረ ሁላችንም እዚህ ጋር የምታይ ወንድሞች ከ5 ዓመት በላይ ሆኖናል። ከ5 ዓመት በላይ 5 ዓመት ሙሉ ቄሱ መጣ። በፊት አቃ ያለው ምናልባት ስም ቀይረህ ነው። እኔም እኮ አዲስ አልሆንክብኝም። የሆነ ጊዜ ማቅ ይመስለኛል።
ስም ቀይረህ ነው? አዎ ሎያሊቲ የሚል እንትን ነበረኝ ስም መጥቶልኛል። አይ ብራዘር እና ምን መሰለህ ሁላችንም ወንድሞች እዚህ ጋር የምታየው ወንድሞች በሙሉ ቄሱ አልቀረንም። ወላሂ እልሃለሁ አታምነኝ ላታምን ትችላለህ፣ ግን የጳጳስ ቁጥር ተቀብለናል። እሱ ደውለናል፣ ወላሂ እያልኩ ደውለናል፣ ግን ምንም መልስ አላገኘንም። ፓስተሩ እንኳን ፓስተር ጋር ተወያይተናል፣ ስልክ ደውለናል፣ በአካል ብዙ ቦታ ሄደናል። ወላ ሀታ ቤተክርስቲያን ቸርች ድረስ ሄደ ተወያይቼ አውቃለሁ፣ ቸርች ድረስ ገብቼ ማለት ነው። ግን እስካሁን አንድ ሰው ሊያሳምነን የቻለ የለም። ለምን? መጽሐፍ ቅዱስ ላይ እንደዛ የሚል አስተምሮ ስለሌለ። ግን አሁን ኤሚዬ አንተ የምታውቀው ቄስ ካለ የምታውቀው መምህር የምታውቀው ፓስተር ካለ ይዘውናና ሊሰብከን ይችላል። እኛ ክፍት ነን፣ መሰበክ እንፈልጋለን። ስለ ክርስትና እየጠየቅን ያለ ነው። እንዲሁም ጠይቁን፣ እስልምናችን ትክክለኛ ነው። ስለዚህ መተው መጠየቅን መወያየትም እንችላለን። ግን ችግሩ አጣናቸው። የት እናገኛቸው? የት ይገኙ ነው? ሊያስተምር የሚችል አካል ከየት ይምጣ ነው? እና እሱ ነው ስለፈልገ ካለ እውቀት አለ የምትል ክርስቲያን ካለ አምጣልኝ። እሺ ለስነ ስርዓትና ለነበረን ቆይታ በጣም እናመሰግናለን። ጥያቄዎች ካሉ ይዘህና። እሺ እናመሰግናለን። እሺ ሰላም ደሩልኝ። የምትደገፈውን አስተናግሩት። እሺ ቀጥል። የምትደገፈው ስም ማን ነው? እንደዚህ ከምጠራ ተፈራ በለ። እሺ ተፈራ ቀጥል። ተፈራ ሰላም፣ እንዴት አመሻችሁ? አለን አልሐምዱሊላህ። ተመላ። እሺ ጥያቄ ምንድን ነው?